በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ደህና መጣችሁ ብያለሁ። ባለፈው የጀመርነው ርዕስ አለ። ያው አሁን የማይታየው ሰንሰለት የማይታየው ጦርነት ላይ ነው ያለነው። እሱም ሞገድ ነው። ሞገድ ምን ይባላል የሚለውን በደንብ ባለፈው ለማየት ሞክረናል። ባለፈው ሳምንት ዛሬ በተቻለ መጠን ከነመፍትሄው አጠር አድርገን ለመጨረስ እንሞክራለን እንደ እግዚአብሔር ፍቃድ። መፍትሄውም ይኖረዋል። እሱን እስቲ አጠር እያደረግን እንየዋለን ማለት ነው። ስለዚህ ሞገድ ስንል እንግዲህ የማይታይ ሰንሰለት እንደሆነ ባለፈው ተናግረናል። እንግዲህ ሞገድን ስናስብ ብዙ ጊዜ አእምሯችሁ መምጣት ያለበት አንድ ሬዲዮ ከዋናው ጣቢያ ተነስቶ ወዚኛው ሬዲዮ ሲገናኝ ያለምንም ገመድ ያለምንም ዝርጋታ ወይም ያለምንም ነገር በማይታይ ነገር ነው የሚጓዘው። ወይም ደግሞ ቴሌቪዥን ሪሞት ዘንድ ቴሌቪዥኑን ስንቀይረው ቴሌቪዥኑ ቻናሉ ይቀየራል፣ ግን ሞገዱ ዶ ቴሌቪዥኑን ሲቀይረው ግን አናይም። እንደገና ደግሞ ምስልና ድምጽ ተጭኖ ቴሌቪዥን ላይ ሲገባ ወይም ደግሞ ዋይፋይ ኢንተርኔት ጋር ኮኔክት ሲያደርግ ስልካችን ላይ ኮኔክት ሲያደርግ ወይም ደግሞ ብሉቱዝ አንድን መረጃ ወደ አንዱ ስንልክ በብሉቱዝ ኦልሬዲ እንዴት እንደሚሄድ እንዴት እንደሚጓዝ አናየው። እንግዲህ ሞገድ ማለት ያ ነው። ያ ነገር በረቂቁ ዓለም የሰውን ልጅ ሊጎዳ ወይም ሰው ልጅ ላይ በከፍተኛ ፍጥነት እየተለቀቀ ያለ አደገኛ የማይታይ ስውር ሰንሰለት ነው። እንግዲህ ስውር በሽታ ነው እየተላከብን ያለ ነው ማለት ነው። ይህንን ሞገድ ማወቅ አለብን፣ ጥቃቱ ምን ያህል ሰፊ እንደሆነ። አሁን የሰው ልጅ ለምን ደነዘዘ? ለምን በሽተኛ ሆነ? ለምንድነው ጨካኝ የሆነው? ለምንድነው አንዱ ለአንዱ መያዝ ነው? ለምንድነው ብቸኛ የሆነው? ለምንድነው ፈጣሪን እግዚአብሔርን የረሳው? ለምንድነው ሃይማኖቱን ማያከብር? ለምንድነው ባህሉን ማያከብር? ለምንድነው ጠጪ የሆነው? ለምንድነው ዝሙተኛ ሴሰኛ የሆነው ብለን ስናስብ ዝም ብሎ የመጣ ነገር አይደለም። ጦርነት ወይም መሳሪያ ዘን እንኳን እኮ መሳሪያ ቢያንስ ስንተኩስ መሳሪያ እየተዋጋን እንደሆነ እንለያለን። አሁን ሞገድን በዚህ መልክ ነው መረዳት ያለብን። የድሮው የሞገድ ጦርነት ጦርነት አንድን ሰው እጁን እግሩን በሰንሰለት አስሮ እስር ቤት ውስጥ ማስገባት ነው። በዛ ዘመን እንግዲህ ያ ሰው ኦልሬዲ እጁም እግሩም ታስሯል፣ እንደታሰረ ያውቃል ማለት ነው። የዘመኑ አሁን ያለንበት ግን ታስረናል ማለት ለምሳሌ እጃችን አልታሰረም፣ እግራችን አልታሰረም፣ አእምሮአችን አልታሰረም፣ አይናችን አልታሰረም። በጣም ጽድት ያለ ዘመናዊ ቤት ላይ ቪላ ቤት ላይ አስቀምጦናል። ያ ቤት ደግሞ ውሃ አለው፣ ቤት አለው፣ መብራት አለው፣ ኤቭሪ ነገር አለው፣ ሶፋ አለው፣ ሁሉ ነገር የተሟላለት ነው። ያ ማለት ምቾቱን ፈጥሮልናል። ምቾቱን ከፈጠረ በኋላ ግን ከዛ ቤት እንዳንወጣ አድርጎ የታሰርነን እንዳንመስል አድርጎ ኦልሬዲ ጠፍጥፎ ሰርቶናል። ሰው ምንድነው የሚመስለው? የታሰረ አይመስለው። ሞገድ እየተላከበት እንደሆነ አይመስለው። ጦርነት ላይ እንደሆነ አይመስለው። ነፍሱ ጩኸት ላይ እንደሆነ አይመስለው። ስለዚህ ታስረናል። የታሰርንበት መንገድ ግን በዘመናዊ መልክ ነው። የታሰርንበት መንገድ ግን አይታይም። ሰንሰለት ነው፣ የማይታይ ሰንሰለት ነው፣ ስውር ነው። ይሄ ነው እንግዲህ ሞገድን በዚህ መልክ ነው መረዳት ያለብን ማለት ነው። ስለዚህ ቀጣይ ወደ የት ነው የሚያድገው ነው። አሁን አንድ ሞገድ አሁን ያሰቡት ሞገድ ወደ ቀጣይ እንዴት ነው ወደ የት ሊያሳድጉት ነው ያሰቡት የሚለውን እንየው። እንግዲህ ቀጣይ የሞገድ እድገት ምንድነው? ቀጥተኛ የአእምሮና የዲጂታል ውህደት ነው የሚያደርጉት። አእምሮ አለ፣ ዲጂታል ዓለም አለ። ምክንያቱም ኤሌክትሮማግኔቲክ ፊልድ አለ፣ ዲጂታል አለ፣ እንደገና ደግሞ የሬዲዮ ዌቮች አሉ። እነሱ ሁሉ አንድ ላይ ሆነው ነው እየሰሩ ያሉት ማለት ነው። ስለዚህ እነዚህን ቀጥተኛ ወደ አእምሮ ማስገባት ማለት ነው። እንግዲህ ቀጣዩ ደረጃ ሞገዱ በውጭ በኩል ሳይሆን በሰው አካል ውስጥ ከሚገቡ ረቂቅ ቴክኖሎጂ ጋር በመገናኘት የሰውን አእምሮ በቀጥታ ከዋናው ኮምፒውተር ቋት ጋር ማገናኘት ነው። ምክንያቱም የአውሬ ቁጥር ነው ይለዋል አይደለ? ቁጥሩም የአውሬ ቁጥር ነው። ቁጥሩም 666 ነው። ጥበብና እውቀት በዛ አለ ይላል። አሁን ለምሳሌ የአውሬው ቁጥር ነው ይልና የሰው ቁጥር ነው ይለዋል።
ባይዘዌ በጣም የሚገርም እኮ ነው። አሁን ስለ ቁጥር ያወራል፣ ስለ ምልክት ያወራል። ታናናሾቹ ታላላቆቹ፣ ባሪያዎቹ ጌቶቹ፣ ባለጸጎቹ ድሆቹ የአውሬውን ምልክት በቀኝ እጃቸው ወይም በግንባራቸው ያደርጋሉ። ያን ያላደረገ መሸጥ መግዛት አይችልም። ቁጥሩም የሰው ቁጥር ነው። ቁጥሩም 666 ነው። ጥበብና እውቀት በዛ አለ ብሎ ዘግቶታል። ራእይ 13 ጀምራችሁ አንብቡት። ባይዘወይ አሁን ስለ ምልክት ያወራናል፣ ስለ ቁጥር ያወራናል። እንግዲህ ዓለም የምትመራው በቁጥርና በምልክት ነው። እንዲያውም ኮንፊሽንስ ምን ይላል? ዓለም በህግና በስርዓት ሳይሆን የምትመራው በቁጥርና በምልክት ነው ይላል። ሶ ሎጎዎችን ተመልከቱ፣ የተለያየ ድርጅቶችን ተመልከቱ። ሎጎአቸውን አስተውላቸው፣ በደንብ እዩዋቸው። ሚዲያዎቹን ሎጎዎቹን ተመልከቷቸው። ባይዘወይ አሁን አባይ ቲቪ ላይ ኢቢኤስ ላይ የሚጠቀሟቸው ከጀርባ ያሉ ሎጎዎችን በደንብ እዩዋቸው፣ ንቃታችሁን ለመክፈት። ሎጎዎቹ በደንብ ፐርፐዝሊ ተቀምጠዋል። ባይዘወይ የሰውን ሳብ ኮንሽስ ወይም ንዑስ አእምሮ የሚባለውን ነገር ለማደንዘዝ ስለሚጠቀሙባቸው ማለት ነው። ለምሳሌ ቃጠሎ የሚባለውን ፕሮግራም አሁን ተመልከቱት፣ እንዲሁ ዝም ብላችሁ ቃሪያዎቹ የተሰሩበትን ተመልከቱ። ኢቢኤስ ራሱ ሎጎውን ተመልከቱ። አባይ ቲቪ ሎጎውን ተመልከቱት። የሚመጣው አንበሳ ራሱ ምንድን ነው? ተደጋጋሚ ሲመጣ የንዑስ አእምሮ የትኛውን ክፍል እንደሚቀርጽ፣ የትኛውን እንደሚጭን፣ የትኛውን ድሌት አድርጎ ሰውን እንደሚቀርጽ በስውሩ ዓለም በደንብ ነው የሚካሄደው። ስለዚህ ይሄ ነው እንግዲህ ቀጥታ ማለት ነው እንግዲህ በአእምሮ ላይ ይሄ ነው እንግዲህ ምንድን ነው የቤት ዕቃዎች በርቀት መቆጣጠሪያ ሪሞት አሁን እናዘዛቸዋለን። በተለይ በዚህ ዘመን ተመልከቱ፣ የሰውንም አካል በሞገድ በቀጥታ ማዘዝ ደረጃ ላይ ደርሷል። አሁን ቻይና ላይ መኪና ጀስ የባለቤቱን ድምጽ ሰምቶ አቤት ይላል፣ እንደ ተፈጥሮ ማለት ነው። አሁን እዛ ላይ ደርሷል ማለት ነው። ሶ የሰው ልጅ ጀስ እግዚአብሔር የፈጠረውን ኃይላው 22 ፍጥረቱን ትቶ ጀስ ለቁስ አክብሮት እንዲኖረው፣ ለቁስ እንዲገዛ፣ ቁስን እንዲያመልክ፣ እንዴት ቁስ ይህን ያህል ስልጣን አገኘ፣ ቴክኖሎጂ እዚህ ላይ እንዴት ደረሰ ተብሎ እንዲደመምና ማንነቱን ከቁስ በታች እንዲያደርግ ተደርጎ እየተሰራ ነው። ስለዚህ ድሮ አሁን ቀጣይ ፕላናቸው ወደ አእምሮ ውህደት መክተት ነው። ሌላኛው የነጻ ፍቃድ መግታት ነው። መግታት ሰው የራሱ ነጻ ፍቃድ አለው። እንግዲህ እንደምታውቁት አዳም ሲፈጠር በራሱ ነጻ ፍቃድ ነው የተፈጠረው። ነጻ ፍቃድ ነጻ ምርጫ የሚባለው ኦልሬዲ ታትሞበት ነው የተፈጠረ አይደል? በገነት ውስጥ ያለ ሔዋን ሄዳ ዕፀ በለስን ስትበላ ተይ አትብይ ማለት ይችል ነበር፣ መከልከል ይችል ነበር። ግን ነጻ ፍቃድና ነጻ ምርጫ ስላለ አልከለከላትም፣ ተይ አላላትም። ከተበላ በኋላ ነው እንግዲህ አዳም የት ነህ የሚለው ድምጽ የመጣው ማለት ነው። ያ ድምጽ አሁንም ድረስ አለ። ባይዘው እኛ ካላጠፋ ነው ድረስ አዳም የት ነው የቆምከው? የት ነው ያለኸው? ሔዋን የት ነው የቆምሽው? የት ነው ያለሽው? የቆምሽበት ቦታ የት ነው? ጥሩ ነው? ትክክለኛ ነው? አዳምስ ትክክለኛ ቦታ ላይ ነው የቆምከው? ትክክለኛ ጀስት የሚገናኝበት ቦታ ላይ ነው ያለው ወይስ ጫጫታው ሞገዱ እየበላ ነው? ወይስ ጀስት ምን ላይ ነው ያለው የሚለው ጥያቄ አሁንም ድረስ አለ። ይህንን ስናስብ ለምሳሌ አሁን ሬዲዮ አለ አይደል? ሬዲዮ ሲሰራ ለምሳሌ ሬዲዮ ትንሽዬ ጣቢያ መፈለጊያዋን ዞር ብናረጋት እሺ የሚል ድምጽ ይመጣል። ያ ማለት ግንኙነቱ ሲቋረጥ ማለት ነው። አሁን ያለውም የሰው ልጅ ውጊያ ላይ እየተካሄደ ያለው ሞገዱ እያደረገ ያለው የሰው ልጅ ከእግዚአብሔር ጋር እንዳይገናኝ ቶኑን እየቀየረው ነው። በጫጫታ ቶኑን ይቀይረዋል። ሬዲዮ ስናዳምጥ ቻናሉን ቶኑን ትንሽዬ ዞር ስናረገው እንደሚጮኸው ሁሉ የሰው ልጅ ነፍሱ ከእግዚአብሔር ጋር እንዳትገናኝ ቶኑን እየቀየረው ነው። ጣቢያውን እየቀየረው ነው ማለት ነው በሞገድ በጫጫታ። ስለዚህ ይህ ነፃ ፈቃድ ደግሞ አንድ አይደለም የሚሄደው፣ በጊዜ ብዛት ነው የሚሄደው። ስለዚህ አሁን እያደረገ ያለው የሰው የራሱ ነፃ ፈቃድ ሳይኖረው ሞገዱ ያዘዘውን ነገር ብቻ የሚያስብና የሚያደርግ ሰው ሰራሽ ባሪያ ወይም ሳይበርግ ትራንስ ሂውማኒዝም ለማድረግ በከፍተኛ ፍጥነት እየተሰራ ነው ያለው። ከኢትዮጵያ ውጭ ያሉ ሰዎች ታውቃላችሁ እናንተ፣ በተለይ ውጮቹ ደምግባታቸው ደርቀው ተመጦ መንፈሳዊ ኃይላቸው የነፍስ ኃይላቸው ተመጦ ጀስ ቁስ ብቻ ሆኖ የተቀመጡ ማለት ብዙ ቢሊየንዝም አለ። ቢሊየንዝም ማለት ሌላኛው እንግዲህ ወደ ቀጣይ ምንድነው የጅምላ ስሜት መቆጣጠሪያ። ጅምላ ስሜት መቆጣጠሪያ ዓለም አቀፍ ፍርሃት ማለት ነው። ዓለም አቀፍ ፍርሃት መልቀቅ
በአንድ ጊዜ በመላው ዓለም አስፈሪ የፍርሃትና የድንጋጤ ሞገድ በመልቀቅ ህዝቦቹን ሁሉ አድነን አምባገነን መሪ ያለ ጥያቄ እንዲቀበሉ በማድረግ ኧረ አድነን ሞትነን የሚል ይሄው ሊያድናችሁ የመጣ ንጉስ አለ ተብሎ እንዲቀበል የማድረግ ኃይለኛ የሆነ የፍርሃት ሞገድ መልቀቅ ነው። ቀጣይ ጅምላ የሆነ ስሜት መቆጣጠር ማለት ነው። ይሄ ማስ ሃይፖቴሲስ ወይም ደግሞ ኮሌክቲቭ ሄቭ ማይንድ የንብ ንቃት የንብ መንጋ አይነት አስተሳሰብ። ንቦቹ በእርግጥ በረቂቁ ዓለም ለመልካም ነገር ነው የሚጠቀሙበት፣ ግን 1000 ሰው ቁጭ ብሎ አንድ ሐሳብ እንዲያስብ ማድረግ ማለት ነው። ይሄ ጅምላ ስሜት መቆጣጠር የሚያመጡት ነው። ሌላኛው የሐሳብ ማንበቢያና መቆጣጠሪያ ስርዓት፣ አንድ ሰው ሐሳቡን ማንበብ እና ሐሳቡን እንዲቆጣጠር ማድረግ። ለምሳሌ ሰው በልቡ የሚያስበውን ሐሳብ በሞገድ ጠልፎ በማንበብ ተቃዋሚና መንፈሳዊ ሐሳብ የሚያስቡ ሰዎችን ገና ሳይናገሩ መቅጣትና ማገድ ማለት ነው። እንግዲህ ልብን ይቆጣጠራል ተብሎ በቅርቡ የተሰራ ኒሮ የሚባል አንድ ቴክኖሎጂ ተሰርቷል። ባይዘዌይ ለምን ልብን እግዚአብሔር ብቻ ነው የሚቆጣጠራት፣ ግንኙነቷም ከሷ ጋር ነው። ነገር ግን አእምሮን በማደንዘዝ አእምሮን ጀስት የብርሃን ጋሻ በመብሳት አእምሮን በመቆጣጠር አእምሮ ውስጥ ቀጥታ በመብሳት ልብን ለመቆጣጠር ልብን ለማድከም ትልቅ ስራ እየተሰራ ነው። ኒውሮሊንክ የሚባል ማለት ነው። ስለዚህ የሐሳብ ማንበቢያ መቆጣጠሪያ መስራት፣ ያንን ደግሞ ማገናኘት፣ ልብ ላይ በተቻለ መጠን ልብ ላይ ያለውን ሐሳብ ለማንበብ መሞከር ማለት ነው። አሁን በተለይ አሁን ያሉ ስማርት የሆኑ ስልኮች የሚሰሩት ከሰው ልብ ምት ጋር ተያይዘው ነው። ልብ ምትመታው ምት አለ፣ ከዛ ጋር ሲንክ እንዲያደርግ እንዲመጣጠን ተደርጎ ነው እየተሰራ ያለው ማለት ነው። ሌላኛው እንግዲህ ተፈጥሯዊ አየርን በሞገድ መተካት። ተፈጥሯዊ አየርን ያ ማለት እንግዲህ የሰው ልጅ ያለ አርቲፊሻል የሞገድ ድጋፍ በተፈጥሮ መንገድ ማሰብና መተንፈስ እንዳይችል የአየር ሁኔታ በሞገድ መለወጥ ማለት ነው። አሁን ተመልከቱ፣ እንዲሁ አሁን የሰው ልጅ ምን ተነፍሰው አየር አፍንጫችን ላይ አሁን ቆጣሪ እንደ መብራት እንደ ውሃ ቆጣሪ ቢገጠም ስንት ብር ይቆጥራል? ተመልከቱት እስኪ። ድሆች ይኖራሉ፣ ገንዘብ ያላቸው በሙሉ ብቻ ይኖሩ ነበር። ነገር ግን የሰው ልጅ ህይወት የሚቆጣጠሩ ነገሮች ግን በእግዚአብሔር እጅ ነው የተያዙት። ስለዚህ ይህንን ደግሞ ማድረግ እየፈለገ ነው። ያ ማለት ሞገዱን ወይም ይሄ አርቲፊሻል የሆነውን ኃይል በማብዛት ለምሳሌ ኬሚትሪያም ይባላል የሰው ሰራሽ ደመና በየቀኑ በአውሮፕላን መጋረጃውን ለማወፈር የሚረጭ የራሱ የሆነ አደገኛ የሆነ 20-30 አጀንዳን ለማሳካት በከፍተኛ ፍጥነት እየሄዶበት ያለ አደገኛ ሰው ሰራሽ ደመና አለ። ይህ ሰው ሰራሽ ደመና እኛ ጋር ይረጩታል። በእርግጥ አንዳንድም ይረጫል። በተለይ ለበዓል ሲሆን ነው እኛ ጋር የሚረጨው። በዓላት የሚበዙበት አካባቢ ይረጫል። አውሮፕላን ትመጣለች፣ ያንን ደመና ረጭታ ትሄዳለች። ለምን? መጋረጃውን ለማወፈር። ያ ማለት የእግዚአብሔር ኃይል ወደ ምድር የእግዚአብሔር በረከት ወደ ምድር መጥቶ የሰው ልጅ ጋር እንዳይደርስ ሰውን ለማደንዘዝ የሚጠቀሙበት ማለት ነው። መጋረጃ ኃይለኛ የሆነ ሜታልስ ሄቪ ሜታልስ የሚባሉት የተጫኑበት ማለት ነው። ረቂቅ በጣም ናኖ የሆኑ ሰው በሚተነፍሰው ውስጥ ገብተው ደም ውስጥ ጀስት በጣም እንደ ትልቅ እንቅፋት ሆኖ የሚቀመጡ ማለት ነው ናቸው እነዚህ። ስለዚህ ይህ ተፈጥሮ አየርን በሞገድ መተካት ማለት ነው። አሁን የምንተነፍሰውን አየር በሞገድ እየተኩ አርቲፊሻል የሆነ አየር እንዲኖር ለማድረግ እየተሰራ ነው ያለው። የመጨረሻው እንግዲህ አሁን እየሄዱበት ያለው ማለት ሌላኛው የሰው ልጅ ስሜትና ፍቅር መድረቅ። የሰው ልጅ ፍቅር አለ፣ ስሜቱ አለ። በሰዎች መካከል ያለውን የርህራሄ፣ የፍቅር፣ የቤተሰብ ትስስር የሚያጠፉ የጨካኝነትና የብቸኝነት ሞገዶችን በስፋት መልቀቅ። ለምሳሌ ሚዲያ ላይ ብትመለከቱ፣ ሶሻል ሚዲያ ላይ ብትመለከቱ በቃ ሰው ብቻውን እንዲኖር፣ ባልና ሚስት እንዲጣሉ፣ ከተጣሉም በኋላ በህግ በኩል የተለያየ ነገር እንዲሰሩ፣ ልጆች እንዲበተኑ፣ ልጆች መብታችን ነው ብለው እናትና አባታቸውን እንዳያከብሩ እንዳይቀበሉ እየተደረገበት ያለበት ሁኔታ አለ ማለት ነው። እንግዲህ የሰው ልጅ ስሜትና ፍቅር መድረቅ ቀዝቅዟል። እንደምታዩት እናት ከልጇ ጋር፣ ልጅ ከእናቱ ጋር፣ ቤተሰብ ጋር አይስማማም። አንድ ቤት እናትና አባት አንድ ቤተሰብ ተወልደው ልጁ ሌላ ነው፣ የተለያየ ልጅ ነው ያለው። በጣም ከባድ ነው። አንዱ ሃይማኖቱን የቀየረ ሊሆን ይችላል፣ አንደኛው ጫትቃሚ ሊሆን ይችላል፣ አንደኛው ዝሙተኛ ሊሆን ይችላል፣ አንደኛው መንፈሳዊ ሊሆን ይችላል። በጣም የተለያየ የሆነ ነፍስ ነው ያለው አንድ ቤት ውስጥ ማለት ነው። ይሄ እንግዲህ ዝም ብሎ የመጣ አይደለም። ባይዘወይ
ሲያመጡትም ብዙ ነገር ሰርተውበታል። ስለዚህ ቀጣይ ደግሞ ይህንን በተለይ ይበልጥ ማድረቅ ሌላኛው የሃይማኖትና የጸሎት ኃይሎችን መከልከል ማለት ነው። መከልከል በቤተክርስቲያንና የተቀደሱ ቦታዎች የሚልኩትን ሰማያዊ ጸሎት የሚጋርዱ የድምጽ አፍራሽ ሞገዶችን መትከል ማለት ነው። ለምሳሌ አሁን ባለፈው አዲስ አበባ ላይ የቅዳሴ ድምጻቸው ረብሾናል የሚል አይነት ፖሊሲ ማምጣት። ለምን? ድምጽ ነው ውጊያው። አሁን ውጊያው ድምጽ ነው። ባይዘወይ መሳሪያ አይደለም። ድምጽ ራሱ ውጊያ ነው። ባይዘወይ ድምጽ ራሱ ውጊያ ነው። ከፍተኛ ውጊያ አለበት ድምጽ ራሱ ማለት ነው። ስለዚህ እነዚህ የሚያነቁ ድምጾች መታፈን አለባቸው። ነፍስን ሊቀሰቅሱ የሚችሉ ድምጾች መታፈን አለባቸው። የነፍስ ክንፍል ሊያወጡ የሚችሉ ድምጾች መታፈን እና መጥፋት አለባቸው ባይዘወይ። ስለዚህ እነዚህን ቀጣይ እንግዲህ ምን ማድረግ ነው? ማገድ። በተለይ ጫጫታው ማብዛት። ሌላኛው የእድሜና የሰውነት ህዋሳት በፍጥነት እንዲያረጁ ማድረግ ማለት ነው። ሰው ተሎ እንዲያረጅ፣ ሰውነቱ እንዲገዝፍ ማድረግ፣ እድሜው እንዲያጥር ማለት ነው። ይሄ በጣም ብዙ ሰዎች ለምሳሌ በመወፈራቸው እንኳን የሚሳቀቁ ሰዎች አሉ። ይህ ዝም ብሎ የመጣ አይደለም። ባይዘው የሰው ልጅ የህዋስ መዋቅር በሞገድ መደብደብ በወጣትነት እድሜ ላይ አረጋዊ እንዲሆን አእምሮው እንዲደክም ማድረግ ማለት ነው። ሰውነቱን ያወፍሩታል፣ ስጋው ይወፍራል። ከዛ በኋላ አእምሮ በዛው ልክ እንዲወፍር ማድረግ። ያ ማለት በመወፈሩ ምክንያት እንዳይነቃ እንዲሳቀቅ እሱ ነው። ሌላኛው እንግዲህ ወደ የት ሄዳሉ? የሐሰተኛ ታምራት ትርኢት ነው ሆሎግራም የሚባለው። ሆሎግራም የሚባል አሁን ቀጣይ የፕሮጀክሽን ዓለም ማለት ነው። ይሄ የፕሮጀክሽን ዓለም ኦልሬዲ ተዘጋጅቷል። ዲጂታል ኦከልቱ፣ ዲጂታል ድግምቱ ኦልሬዲ በስታርሊንክ አማካኝነት ምድር የራሷ መረብ ተዘርግቶ ኢንስቶል ተደርጎ አልቋል። አሁን ሆሎግራም በውጭ የምታውቁት ነው። አጀንዳ 2030 እየተጠበቀ ነው። እንደ አዲስ እየተጠበቀ ነው። እንደ አዲስ በቃ አዲስ ምድር፣ አዲስ ሰማይ፣ አዲስ ነገር ይከፈታል ተብሎ ጀስት በሚዲያ በደንብ እየተለቀቀ ነው ያለው በሚገርም ሁኔታ። ይሄ እንግዲህ ቀጣይ ሊያመጡት ያሰቡት የሐሰተኛ ተአምራት በሰማይ ላይ በሞገድና በብርሃን አማካኝነት ሐሰተኛ የሆኑ የቅዱሳን ወይም የአምላክ ምስሎችን በማሳየት ሰውን ወደ ባዕድ አምልኮ መምራት ማለት ነው፣ መክተት። ይሄ እንግዲህ ቪቱኬ የሚባለው ቮይስ ቱ ስኩል የሚባለው አንዱ ቴክኖሎጂ ነው። ሆሎግራም አንዱ ቴክኖሎጂ ነው። ቪቱኬ ብዙ ሰዎች ተጠቂ ናቸው። ድምጽ በአእምሯቸው ይላካል፣ እንደ ሰው ያናግራቸዋል። በተለይ በዚህ ሰዓት ራእይ ስንገባ ገዳም ውስጥም ይሁን ወይም ደግሞ ቤታችን ውስጥ ስንሆን የምንገባቸው ሱባኤዎች የሚመጡት መልእክት ምንድናቸው ብለን ባይዘዌ በደንብ እንመዝናቸው። በደንብ መመዘን አለብን። አሁን ኦልሬዲ በረቂቁ ዓለም በቴክኖሎጂ እነዚህ አይነት ነገሮች ሁሉ እየተላኩ ነው። እነቁ ነፍሳት ላይ በተለይ ነፍሳቸው ንቃት ያላቸው እግዚአብሔር ጋር ትልቅ ግንኙነት ያላቸው ነፍሳት ሱባኤ ሲገቡ በደንብ ሲጠነክሩ፣ አሁን ውጊያው ያለው በቴክኖሎጂ ነው። ድሮ አባቶቻችን አጋንንት እዛው ገዳም ላይ ሄዶ ወይ ሱባኤ የያዙበት ቦታ ላይ እየተገለጠ ያወራቸዋል፣ ወይ ሰው እየላከ ያው ይፈትናቸዋል፣ ወይ ደግሞ በተለያየ ምክንያት ይፈትናቸዋል። አሁን ግን በተለይ ሱባኤ የሚገቡ ቤታቸውም ይሁን ሌላ ቦታ ሲገቡ በረቂቁ ዓለም ላይ በጣም ከፍተኛ የሆነ ውጊያ ነው በቴክኖሎጂ አማካኝነት። ልክ እከሌ መጥቶ አናገረን፣ እግዚአብሔር መጥቶ አናገረን አይነት ስሜት ማለት ነው። ለምን አንዲት የነቃች ነፍስ መረቡ የሚያያት በተለየ አንግል ነው፣ ያቃታል። እንዴት እንደነቃች እንዴት እየኖረች እንደሆነ ያቃታል። ያ ማለት የምታበራው የራሷ የሆነ የብርሃን ጋሻ ላይቲንግ አለ፣ መብራት አለ። ነጭ አለ፣ ወደ ቢጫ አለ፣ ወደ ወርቃማ አለ። ያ ከለር የነፍስ ቀለም ነው፣ የነፍስ ከለር ነው። ያ የትኛው ደረጃ ላይ እንዳለች ያቃታል። ሲያቃት ደግሞ ያሷ የምታደርገው ንጽህና፣ እሷ የምታደርገው ጸሎት በዛ አካባቢ ያለውን ሞገድ ሁሉ የመበጣጠስ ሌሎቹን ነፍሳት የማንቃት ሌሎቹን የማያዝ የማቀፍ የመሰብሰብ የመሳብ ኃይል ስላላት ከፍተኛ ውጊያ ይኖርባታል። ያ ሱባኤ ስትዝ ደግሞ እግዚአብሔር ታየኝ እንዲሆነልኝ ብላ በትዕቢት እንድትወድቅ የሚደረግበት ረቂቅ የሆነ እንትን እየሰሩ ነው ያሉት። በተለይ አሁን ዓለም ብርሃን የሚባሉት እንደዛ አይነት ነገር እየተሰራባቸው ነው ያሉት። ዓለም ብርሃን ማህበራት ስትገቡ እንደዛ አይነት በሱባኤ ያዙ፣ ሱባኤ እንደዚህ ያዙ ምናምን ይላሉ።
ግን ሱባኤ ልትይዙ ትችላላችሁ። ግን የሚመጣው ነገር ምንድን ነው? የሚመጣው ነገር ምንድን ነው? እውነት ነው። በእርግጠኝነት ግን ያ ሰው ንጹህ ነው። ንጹህ ሆኖ ተደጋግሞ እግዚአብሔርን ጠይቆ ትሕትና ሆኖ ነው የመጣለት። እሱ መመርመር ያለበት ነገር ነው። አሁን ረቂቅ ስለሆነ ማለት ነው። ረቂቅ ስለሆነ አባቶቻችን ደስ ሜዳ ላይ ወድቀው ሳር እየበሉ ቅጠል እየበሉ አፈር እየበሉ እግዚአብሔር ፍቅር አሸንፏቸው ለእግዚአብሔር ፍቅር ብሎ አጋንንቱን ታግሰው አራዊቱን ታግሰው እዛ ላይ ሆኖ ነው እግዚአብሔርን ያገኙት። አሁን እኛ ደግሞ አሁን በተለይ በዚህ ዘመን መጋረጃው በሰፋበት በወፈረበት ዘመን እንዳንታለልም በጥንቃቄ ማድረግ አለብን። ያ ማለት እግዚአብሔር እውነቱን ከሆነ ቀስ እያደረገ ይገልጽልናል። ምንም ችግር የለውም። እግዚአብሔር በቀስታ ድግግሞሽ ይነግረናል። በሶስቴም ሊነግረን ይችላል፣ በሰባቴም ሊነግረን ይችላል። የራሱ ቀመር አለው፣ ስርዓት አለው። ነገር ግን አንዴ ቶሎ ቶሎ የሚሆን ነገር ግን አደገኛ የሆነ ነገር ስለሆነ ጥንቃቄ ማድረግ ያስፈልጋል ማለት ነው፣ እንዳንስት። ስለዚህ እነዚህ ሐሰተኛ ታምራት አሁን በህልምም በተለያዩ ነገሮችም መናገር የጀመሩበት ዓለም ላይ ስለሆነን ማለት ነው። ዲጂታል ድግምቶ በደንብ እየተሰራ ስለሆነ ባይዘው አሁን እንዴት ነው የምትረዱት መሰላችሁ? አሁን ይሄ ኦልሬዲ ሞገዱ የሚባለውን ነገር እንዴት እየሰራ እንደሆነ ብትመለከቱት እንደው እንዲገባል። ለምሳሌ ባቡር አለ። ባቡር የራሱ ሰንሰለት አለ። አሁን ባቡሩ የሚሄደው በሀዲዱ ነው። ባቡሩ ያለ ሀዲዱ መሄድ አይችልም። አሁን የተዘረጉት ሰንሰለቶች ዲጂታል ዓለሞቹ ኦልሬዲ የሲሊከን ቺፖቹ እንደ ሰንሰለቱ ወይም የባቡሩ ሀዲድ አድርጋችሁ አስቧቸው። ባቡሩ የሚሄድበት ባቡሩ ብላችሁ ደግሞ አሁን በጣም በዘመናዊ መልክ የተገለጡ አጋነንቶች ብላችሁ አስቡ። ልክ እንደዛ ነው እየተጠቀሙበት ያለው። አሁን ያለውን ዓለም በተለይ ዲጂታል ዓለሙን 2030 ለማምጣት ለመቆለፍ እየሄዱበት ያለው እድገት ነው ብለው ሰውን እያደነዘዙ፣ ግን የሰው ልጅ ቴክኖሎጂ ነው ብሎ ስለተቀበለ በንቃት ስላልተቀበለው በንቃት ስላልፈተሸው ኦልሬዲ በዛ ሰንሰለት እንደ ሀዲዱ እየተጠቀሙበት እየገቡ እያደነዘዙበት ያለበት ሁኔታ አለ እና በዚህ ልንረዳ ይገባል። መጽሐፍ ቅዱስ ምን ይላል? እንግዲህ በሰማይና በምድር ታላቅ ምልክቶችና ድንቆች ያደርጋል፣ በምድርም የሚኖሩትን ሁሉ ያታልላል ይላል። እንግዲህ ራእይ 13 ላይ ስናነበው ይሄን በሰማይም በምድርም ታላላቅ ምልክቶችና ድንቆች ማለት እንግዲህ መጽሐፍ ቅዱስ የሚገልጸው ታላላቅ ብሎ ነው የገለጸው። ትንንሽ አላለም፣ ታላላቅ ምልክት ድንቆች። ስለዚህ አሁን እየኖርንበት ዓለም እና ቀጣይ የሚመጣው ዓለም እነዚህን አይነት ነገሮች ድምጽ በቢቱኬ ይላካል፣ ምስል በሆሎግራም ይላካል፣ መረጃ በፋይዳ ይጠቀለላል፣ 5G ሙሉ ሞገዱን ይይዛል፣ ስታርሊንክ ደግሞ ጠቅልሎ የሰው ልጅ እንደ ጎጆ ቤት ወይም እንደ ታች ይጠቀልላል ማለት ነው። ሶ ምድር ምንድናት? አሁን በዚህ ሞገድ ውስጥ ተጠቅልላ የተቀመጠች ነች ማለት ነው። አሁን መሳል ያለባቸው አእምሮው ላይ ይሄን ሶ የእግዚአብሔር ኃይል እንግዲህ ያንን ነው ፔኔትሬት እያደረገ ወደኛ የሚመጣው ማለት ነው። አንዲት የነቃች ነፍስም ይሄንን ነው ፔኔትሬት አድርጋ አራተኛው ልኬት፣ አምስተኛው ልኬት፣ ስድስተኛው ልኬት እየሄደች መረጃ የምትቀበለው የምታገኘው ማለት ነው። ስለዚህ በዚህ መልክ ነው መረዳት ያለብን ማለት ነው። ስለዚህ ይህንን ካየን እንግዲህ አንድ አሁን መጠኑ ዝቅ ሲል የሰው ልጅ ምን ይሰማዋል የሚለውን እናያለን። አሁን ለምሳሌ ሞገዱ ዝቅ ያደርጉታል፣ ከፍ ያደርጉታል። በተለይ እሁድ ቀን ሞገዱ ከፍተኛ ነው። እሁድ ቀን ዝም ብላችሁ ተመልከቱ። ለምሳሌ ስልካችሁ በጣም ይሞቃል። ስልክ በጣም ነው የሚሞቀው እሁድ ቀን ወይም የሆነ በዓላት ቀን ስልክ በጣም ይሞቃል። እንደገና ቴሌቪዥንም የሆነ ነገርም ስታዩ ስልካችሁንም ስታይ አይናችሁ በጣም ይጨፍናችኋል። አይናችሁ ጭምግግ ይላል፣ አእምሯችሁ ይደነዝዛል። ሞገዱ አለው፣ መጠን አለው፣ ባይዘው የሚለቁበት መጠን አለ። ስለዚህ ሞገዱ ዝቅ ሲል ምንድነው የሰው ልጅ የሚሰማው? ውስጣዊ ሰላም፣ የመረጋጋት ስሜት፣ በቃ ሰላማዊ ደስ የሚል የመረጋጋት ስሜት ይሰማናል። ደስ የሚል ስሜት፣ መረጋጋት። ሌላኛው ከፈጣሪ ጋር ያለን ወይም ከእግዚአብሔር ጋር ያለን መንፈሳዊ ትስስር ይጠነክራል። በቃ ለምንድን ነው ማልጸልየው? እኔ ማን ነኝ? ይህ ምድራዊ የሆነው ህይወት ጊዜያዊ እንደሆነ ታስባለች፣ ነፍስ ትነቃለች። የማሰብና የመመራመር ጥያቄ የመጠየቅ ብቃታችን በጣም ነው ከፍ የሚለው።
ያስባል፣ ይመራመራል፣ ያመነጫል፣ ይጠይቃል፣ ይፈላሰፋል፣ ረቂቁን ዓለም ለማወቅ ይፈልጋል፣ የማይታየውን ዓለም ለማወቅ ይናፍቃል፣ ጥበብን ይናፍቃል፣ ዕውቀትን ይናፍቃል። እንደዚህ አይነት ነገሮች ሲመጡ የሞገድ መቀነስ ሲኖር ነው። ሌላኛው ሰውነቱ ራሱ የመፈወስና የመታደስ አቅም ያገኛል። ሰው በራሱ እንግዲህ ሰውነት በራሱ የአንድ ሰው ሰውነቱ ላይ የበሽታውንም የመድኃኒቱንም ነገር ተሰጧት ነው የተፈጠረችው። መድኃኒቱም ከሷ ነው፣ በሽታውም ከሷ ጋር ያለው። ስለዚህ ነፍስ ደግሞ በስጋ በኩል ሆና ያንን ነፍስ ማኔጅ እንድታረግ እንድትቆጣጠር ነው የተፈጠረችው። ስለዚህ በተለይ የብርሃን ጋሻ መከላከያ ኃይላችን ምን ይሆናል ማለት ይጠነክራል፣ ይወጠራል። ያ ሲጠነክር ደግሞ ሰው ራሱን ይፈውሳል ነው። ሌላ መድኃኒት አያስፈልገው። ራሱን ይፈውሳል። በቃ ራሱን መፈወስ ይችላል ማለት በተሰጠው እግዚአብሔር የጸጋ አምላክ ነህ ብሎ አዳምን ስለሰጠው አዳም በገነት እያለ ለእንስሳቱ ስም አውጥቷል። ስም ሲያወጣ እኮ ያ እኮ የጸጋ አምላክ እኮ ነው፣ ስልጣን እኮ ነው። ባይዘው ያ ስልጣን ይመለሳል። ያ ስልጣን ሲመለስ ሰው ራሱን ይፈውሳል። እግዚአብሔር ነው የሰጠው ጥበቡና ይህን ዓለም እንዲገዛ ቁስ አድርጎ እንዲጠግን እንዲረግጥ ስለተሰጠው ማለት ነው። የመታደስ አቅም ያገኛል። ሌላኛው ጥልቅና የሚያሳርፍ እንቅልፍ እንዲሁም ትንቢታዊ ህልሞችን ያያል ማለት ነው። ጥልቅ የሚያሳርፍ እንቅልፍ ጥሩ የሆነ እንቅልፍ ተኝቶ ደስ ብሎት ይነሳል። አእምሮ ያልፋል፣ ሰውነቱ ይቀለዋል፣ ሐሴት ያደርጋል። ሌላ ደግሞ ህልሞችን ጥሩ የሆኑ ህልሞችን ያያል። ይሄ የሞገድ ጦርነቱ ዝቅ ሲል ነው። ሌላኛው የሰውነት ህመምና ድካም ተወግዶ የኃይል መለቀቅ ስሜት ኃይል ይለቀቃል። ትከሻ ቀለል ይላል። ትከሻችን ይቀለናል፣ ሰውነታችን ይቀለናል። ደስ ያለን ደስታ ይሰማናል። ደስ የሚል ነገር አዳዲስ ሐሳቦች አዳዲስ ነገሮችን ለማድረግ እንነሳለን። ባይዘው ስለዚህ ይሄ የሰውነት ህመምና ድካም ይወገዳል ማለት ነው። እስቲል ድካም ውስጥም ሆነን ህመሙንም ውስጥም ሆነን ተስፋችን ሻማ ይበራል። ጨለማ ውስጥ ሆነ አንዲት ሻማ እንደምትበራ ሁሉ በዛ እንቀጥላለን ማለት ነው። ሌላኛው የወደፊት ተስፋና በራስ የመተማመን ስሜት ይገነባል ማለት ነው። ተስፋ ይቀጥላል። ሰው በራሱ ይተማመናል። እኔ እንደዚህ ማድረግ እችላለሁ፣ እኔ እኮ የሥላሴ ፍጥረት ነኝ፣ የብርሃን ልጅ ነኝ፣ እግዚአብሔር ብዙ ኃይሎችን ሰጥቶኛል፣ ብዙ ስልጣኖችን ሰጥቶኛል፣ እኔ ብዙ ነገር ማድረግ እችላለሁ የሚለው ሐሳብ ይመጣለታል፣ በውስጡ ይፈልቃል። ለሆነ ዓላማ ይነሳል። እኔ ሰው ነኝ። ሰውነት ማለት ደግሞ ፍጹም ነው። ፍጹም ሆኖ የተፈጠረው አይደል? 3 እና 4 7 ነው። 4ቱ ባህሪያተ ሥጋ፣ 3ቱ ባህሪያተ ነፍስ፣ 7 ፍጹም ማለት ነው። ያ ሁሉ ታትሞበት የተፈጠረ ነው የሰው ልጅ። ያን ስሜት ወደ ውስጡ ይመጣል ማለት ነው። ሞገዱ ቀለል ያለ ስሜት ሲሆን ማለት የሚሰማው። ሌላኛው የዲጂታል ሞገድ ጫጫታ ሲቀንስ ነፍስ ወደ ተፈጥሮዋ ሰላማ ትመለሳለች። ከተፈጥሮ ጋር መላመድ፣ ተፈጥሮ ማድነቅ ደስ ይላታል። እጽዋት ጋር፣ እንስሳት ጋር፣ ተራራው ጋር ወደ ድሮ ባህል የድሮ ታሪክ ላይ የድሮ ነገሮችን መናፈቅ ትጀምራለች ማለት ነው። እንግዲህ አንድ ሰው ስልኩን አጥፍቶ ወደ ጫካ ወይም ወደ ገዳም ሲሄድ የሚሰማው ድንገተኛ ሰላም፣ የሐሴትና የንቃት ስሜት የሞገዱ ጫና በመቀነሱ የሚመጣ ነው። እስቲ ገዳም ልሄድ፣ እስቲ የሆነ ቦታ ወይነ ገጠር ልሄድ፣ እስኪ የሆነ ሰዓት እንደው እረፍት ልውሰድ ማለት የሞገዱ ኃይል ሲቀንስ ነፍስ የምታመነጨው ዓላማና የምታመነጨው ሐሳብ አይደለም። የሰው ልጅ እኮ ኮምፒውተር ራሱ እኮ ሲከብድ ሪሴት ይደረጋል። ዘግተ ክፈተው ይባላል አይደል? ስልክ እኮ ከበድ ሲል ዘግተ ክፈተው ይባላል፣ አጽደው ይባላል፣ ክሊን አድርገው ይባላል አይደለ? ነፍስ ራሱ እኮ ኮተት አላት። በስጋ አማካኝነት የምትጫነው የሚገባባት በምትበለው ስጋ በሚበላው በሚተነፍሰው በሚቀባው በሚያሸተው በአምስቱ ሕዋሳተ ስሜት የሚገቡ አደገኛ የሆኑ ነገሮች አሉ በስጋ በኩል። ያ ነገር ሁሉ ነፍስን ይጫናታል። ሲጫናት ያን ሁሉ ወጣ እረፍት ስታገኝ ሞገዱ መቅለሉን ያሳያል ማለት ነው። እንግዲህ ጥልቅ የሆኑ ጸሎቶች ትኩረት ማድረግ ይቻላል። አእምሮም ነገሮችን በግልጽና በጥልቀት የመረዳት አቅሙን ይጨምራል ማለት ነው። ይሄ እንግዲህ የሞገድ መቅለል ወይም ሞገዱ
ያለንበት አካባቢ ሞገዱ ቀለል ሲል የሚሰማን ስሜት ነው። አሁን ሰው ለምን ነው የምደነዝዘው የሚል ሳይገባው ማለት ነው። ሌላኛው መጠኑ ከፍ ሲል የሰው ልጅ ምን ይሰማዋል ነው። አሁን መጠኑ ከፍ ሲል ደግሞ የምታውቁት በዛ የመጀመሪያ ጀስቱሎችን ተመልከቱ። በቃ ስልካችሁ ከሞቀ ስልክ ይሞቃል። ኪሳችሁ ውስጥ ሆኖ ስልክ ይሞቅና ሙሉ በሙሉ ይወጋችኋል። የመጠስጠስ ስሜት፣ እጃችሁ የመሞቅ ስሜት። ወንዶች በተለይ ስልካችሁን ስቱ ባታችሁ ላይ የመቃጠል ስሜት፣ የንዝረት ስሜት። ሴቶች ቦርሳውን ስታረጉ የጨረር የመውጋት ስሜት ቆዳ ላይ ካለ አደገኛ የሆነ መንፈሳዊ ውጋ እየተካሄደ ነው። ኢነርጂያችሁ እየተወሰደ ነው። ዘግቶ መጠቀም ጀስት ዘግቶ ማስቀመጥ እንደ መፍትሄ በኋላ መፍትሄ ላይ መጣበታለሁ በርግጥ። ስለዚህ መጠኑ ከፍ ሲል ያለ ምክንያት የሚመጣ ጭንቀትና የድንጋጤ ስሜት ማለት ነው። ድንገት ዝም ብሎ ጭንቀታም ይሆናል። ጭንቀታም ምክንያቱም አሁን በዓለም ላይ እንግዲህ በጭንቀት የሚሞት ሰው ብዙ ነው የምታውቁት፣ በውጭው ዓለም በተለይ በቃ ጭንቀትን ማስወገድ ያልቻለ ስለሆነ ነገር ማሰብ ፈልጎ ከዛ ሐሳብ መውጣት ያልቻለ እዚህ ላይ መውጣት አለብኝ፣ ለምንድን ነው ይሄን ማስበው፣ ለምንድን ነው ከዚህ ማልወጣው ብሎ ተመልሶ እዛ ሐሳብ ውስጥ አዙሪት ውስጥ የሚገባ ሰው አለ። ሐሳቡን መቆጣጠር ያልቻለ ሰው የተፈጠረው ሐሳቡን እንዲቆጣጠር ነው። ሁለት አይነት ሰው አለ። አንደኛው ሐሳቡን የሚቆጣጠር ሰው፣ ሁለተኛው ሐሳቡ የተቆጣጠረው ሰው ማለት ነው። እኛ የትኛው ነን? ሐሳባችን የምንቆጣጠር ነው ወይስ ሐሳባችን የተቆጣጠረን ሰዎች? ሐሳባችን የተቆጣጠረን ሰዎች ማለት እኮ ምን ያህል ሙተናል፣ ምን ያህል ደንዝዘናል፣ ምን ያህል የቁስ ዓለም ወደ ቁስ ዘልቀን ገብተናል፣ ምን ያህል ነፍሳችን እየጮኸች ነው፣ ምን ያህል ስጋ ገኗል፣ ምን ያህል የስጋ መጋረጃ ወፍሯል። ተመልከቱ። ከዘኔክስት እኮ ሐሳቡ የተቆጣጠረው ሰው እኮ ዘኔክስት የሚመጣው እኮ የማይድኑ በሽታዎች ነው። ምንም ጥያቄ የለውም። እድገት አለው። የማይድኑ በሽታዎች የሚመጡት ከዚህ በኋላ ነው። ሐሳብ ሰውን ሲቆጣጠረው የማይድን በሽታ ነው የሚመጣው። ግፊት ይመጣል፣ ስኳር ይመጣል፣ ኩላሊት ይመጣል፣ ካንሰር ይመጣል። ኤቭሪ ነገሩ ተያይዞ ይመጣል። ለምን? ነፍስ በውስጥ በኩል ጮሆቷን ታሰማለች። ጭንቀት ማለት እኮ የነፍስ ዝገት ነው። ጭንቀት ማለት የነፍስ ድምጽ ነው፣ የነፍስ ጮኸት ነው። እንደዛ ነው መረዳት ያለው። ስለዚህ ጭንቀት ለምንድን ነው የሚመጣው? ሌላኛው ድንጋጤ ነው። ዝም ብሎ ሰው ድንግጥ ይላል። ያ ማለት የፍርሃት ሞገዶች ስለሚለቀቁ ሞገዶቹ ከፍተኛ ስለሆኑ 5G በሙሉ ኃይሉ ስለሚለቀቅ የድንጋጤ ስሜት ንዝረት ሀፕን ያደርጋል። ያኔ ደግሞ ልብ ትደነግጣለች። ሌላኛው ስር የሰደደ ድካምና ከእንቅልፍ በኋላ አለመታደስ ይሰማዋል። ተኝቷል፣ ግን እንቅልፍ ሰላም አይደለም፣ ሰላም አይሰጠውም። ቅዠት ነው፣ ይነሳል፣ ይወድቃል። ድንዛዜ ነው፣ ድካም ነው። ተኝቶ ራሱ አይነቃም፣ አያርፍም፣ ሰላም የለው። ሌላኛው ትኩረት ማጣት፣ የመርሳትና የሐሳብ መበታተን ይፈጠራል። ትኩረት ማጣት፣ ስለ አንድ ነገር ማሰብ አይችልም። አንዱን እጀምራለሁ ይላል፣ መልሶ ይተዋል። ሌላኛው ደግሞ ይረሳል መልሶ። የሐሳብ መበታተን፣ ሐሳቡን ሙሉ ብትንትን ያደርገዋል። ስልኩን አስቀምጦ ስልኩን የሚፈልግ ሰው አለ። ስልኩን የረሳ ሰው አለ። ስሙን የረሳ ሰው አለ። አሁን የሆነ ነገር ተሰጥቶት የሚረሳ ሰው አለ። ሙሉ ነገሩ ሞባይሉ ጋር ያደረገ ሰው አለ። ቁስ ላይ ማለት ነው። ነፍስ ግን እንደዛ ናት የተፈጠረች። እውነት ለመናገር ነፍስ እኮ አይደለም ይህንን ማድረግ ሰባቱ ሰማያትን ሰንጥቃ ስላሴ ዙፋን ጋር እኮ መልእክት የምትቀበል መለኮታዊ አንቴና የተጫነባት እኮ ናት። ባይዘዊ ነፍስ ማለት እኮ ከዚህ ቁጭ ብላ እኮ ሌላውን ረቂቅ ዓለም ተረድታ መጣ ምትተነትን ምትናገር ነፍስ ናት። ነፍስ ዘላለማዊ ናት። ብዙ ነገር ተጭኖባታል። በጣም ብዙ ነገር። ምንም ጎግል መረጃ ሌላ ነገር ሳትጠይቅ የተሰጣትን የ22ቱ ፍጥረታትን መተንተን ትችላለች፣ መገልበጥ ትችላለች፣ መጻፍ ትችላለች፣ ማውጣት ትችላለች፣ ዓለምን መቀየር ትችላለች፣ ማስተዳደር ትችላለች። ዓለም በእኛ ህሊና ውስጥ መኖር እያለበት፣ ዓለም በእኛ ንቃት ውስጥ መኖር እያለት እኛ በዓለም ንቃት ውስጥ ነው የምንኖረው። እኛ በዓለም ንቃተ ህሊና ውስጥ ነው እየኖርን ያለን። በጣም እኮ ትልቅ ስህተት እኮ ነው። ግልብጦሽ እኮ ነው የሆነ ግልብጦሽ። ስለዚህ ትኩረት ማጣት፣ የመርሳት፣ የሐሳብ መበታተን በሞገድ ውስጥ የሚመጣ ጦርነት ነው።
የልብ ምት መብዛት፣ የደም ግፊት መዋዠቅ። ልብ ትመታለች። ለምን? ኦልሬዲ እየተለቀቀ ያለው ሞገድ ከልብ ምት ጋር የሚገናኝ ነው። ልብት ማድከም ነው፣ ምቷን መቀነስ ነው። ልብ ደግሞ የተረጋጋ የሆነ ነገር ካልመታች የምትረጨው ደም የተበከለ ደም ይሆናል። ደም ደግሞ የነፍስ ማደሪያ ነው። ነፍስ ደግሞ ትጮሃለች በዛ አማካኝነት። ያ ማለት መንፈሳዊ ነዳጅ ማግኘት እያለባት ነዳጁ ስታጣ ዝገት ይፈጠራል። ከዛ ልብ መቷ ይዛባል ማለት ነው። ስለዚህ አሁን ያለው የዲጂታሉ ዓለም ቴክኖሎጂው ራሱ የልብን ምት ምን ማድረግ ነው? መቀየር ነው። የልብን ምት ማጥፋት ነው። የልብን ምት እንዲዘባርቅ ጫጫታ፣ ድምፁ እንደሚቀየር ቶኑን ስንቀይረው ጫጫታ እንደሚፈጥር ሬዲዮ ምት ልብ ከእግዚአብሔር ጋር ያላትን ግንኙነት ጫጫታ በመፍጠር ቦታዋን እንድትቀይር ማድረግ ትልቁ ነገር እየተሰራ ያለው። ምክንያቱም የሰው ልጅ ተፈጥሮ እስኪሞት ድረስ ስራ ማታቆም ብቸኛዋ ልብ ናት። ልብ አቆመ ማለት የሰው ልጅ ሞተ ማለት ነው። ሰው ከተኛ በኋላ ራሱ ልብ ምቷን አታቆምም፣ ስራዋን አታቆምም። ተመልከቱ እስኪ። ልብ አሁን በዚህኛው ዓለም የምትጫን ብትሆን እንደ አእምሮ የሚቆጣጠራት ብትሆን የሰው ልጅ በምድር ላይ ይኖር ነበር? አይኖርም፣ በፍጹም አይኖርም። ባንዴ የነበረ ልባችን በሙሉ ተቆጣጥሮ ኦልሬዲ የሚይዘን ነበር ማለት ነው። ግን እግዚአብሔር አምላክ ጥበቡ ብዙ ነው። ያውቃል፣ ሁሉን ነገር ያውቃል። የሚመጣውንም ያውቃል፣ ያለፈውንም ያውቃል። ሰው ልብን እንዴት አድርጎ እንደያዛል፣ ልብን ደግሞ እኛ ተጠቅመን ከ5000 እጥፍ በላይ መንፈሳዊ ኃይል ማመንጨት ትችላለች። በአካባቢ ያለነውን የምታመነጨው መንፈሳዊ ኃይል፣ በጸሎት አማካኝነት የምታመነጨው ኃይል በአካባቢያችን ያለውን እስከ 3 ሜትር ድረስ የመፈወስ የመቀየር ሞገዱን የመበጣጠስ ኃይል አለ። ያም በእግዚአብሔር ኃይል። እንግዲህ ሰው ሰራሽ የሰራው ኃይል ሞገድ እንዴት ይህን ያህል ስልጣን ሊኖረው ይችላል? ጎበዝ፣ ዝም ብለን እስኪ እናስበው። እንዴት ከፈጣሪ ኃይል ሊበልጥ ይችላል? በፍጹም ካልደነዘዝንን በስተቀር ማለት ነው። ሌላኛው ቁጣ ነው። እግዚአብሔር ይስጥልኝ። ቁጣ ነው። እዚህ ላይ አሁን እንደምታዩት እንግዲህ አሁን እግዚአብሔር ይስጥልኝ ራይ። አዎ ይሄ ነው እንግዲህ አሁን ይሄ ምንድነው? ይሄ አሁን ስዕሉን ተመልከቱት። እንግዲህ ሰው እንግዲህ እዚህ ላይ ነው ያለው አይደለ? ሰው ማለት እንግዲህ እንደምታዩት 4ቱ ባህሪያተ ሥጋ 3ቱ ባህሪያተ ነፍስ በውስጡ እንዳይለያዩ ተደርጎ ነው የተፈጠረው። ሃርድዌር ሶፍትዌር ብለን እንደምንረዳው አንድ ሞባይል ስትዩ ሃርድዌሩ ትነኩታላችሁ፣ ትጨብጡታላችሁ፣ ሞባይሉን ትነኩታላችሁ። ሶፍትዌሩ በውስጥ በኩል ነው። እንዴት እንደሚሰራ አታዩትም። ነፍስ በውስጥ በኩል ነው። የራሷ የሥጋ መልክ እዛ ነው የምትንቀሳቀሰው። 8100 የነፍስ መስመሮች አሉ። 8100 መስመሮች ደግሞ 81 ነው። 81 ሲባዛ በመቶ ፍጹምነት 81 ማለት ደግሞ 81 አሃዱ መጽሐፍ ማለት ነው። ቤተክርስቲያን 81 አሃዱ መጽሐፍ ስታመጣ ዝም ብላ አይደለም ያመጣችው። 81 የነፍስ መስመሮች እንዲጸዱ ስለሚፈለግ ነው። ስለዚህ ይህ ሁሉ ስትመለከቱ እንግዲህ ይሄ የምታዩት እንግዲህ የሰው ልጅ ከልቡ ሲጸልይ ከእግዚአብሔር ጋር ሲገናኝ ይሄ የምታዩት መንፈሳዊ ኃይል እስከ 3 ሜትር ድረስ ይዘረጋል። ይሄ ሲዘረጋ በአካባቢ ያለውን ነገር የመቀየር የማዘዝ ይችላል። ስልጣን አለው። ባይዘው ይሄ ስልጣን ተሰጥቶ ነው እግዚአብሔር አምላክ የብርሃን ጋሻችን የሰጠን። እንግዲህ ይሄ ብርሃን ጋሻ አዳም በገነት እያለ ጸጋ እግዚአብሔር የሚባለው ከገነት ከወጣ በኋላ ግን በጸሎት፣ በስግደት፣ በጾም፣ በቅዱስ ቁርባን፣ በንስሐ እንዲወጥረው፣ እንዲዘረጋው፣ እንዲያጠነክረው ተደርጎ የተሰጠን። እነዚህን ማድረግ ካልቻለ ይሄ የምታዩት የብርሃን ጋሻ ይበሳል። አሁን እንግዲህ የሰው ልጅ በዚህ መካከል ምንም አይነት መናፍስት እንኳን እንዳይገቡ ተደርጎ ነው የተፈጠረው። ተመልከቱ። አሁን እነዚህ ሲሊከን ቺፕስ ወይም ካሸዋ የተሰሩ ሲሊከን ቺፕስ ወይም እኔ ረቂቅ ቴክኖሎጂዎች ዲጂታሉ ዓለም የመጀመሪያው ቅድም እንዳልኳችሁ እንደ ባቡሩ ሀዲድ ሞገድ ይለቀቃል። ቴክኖሎጂ ናቸው።
ጨረር ነው፣ ሞገድ ይለቀቃል። ሞገድ ሲለቀቅ ቀጥታ ምን ይሆናል ማለት ነው? እነዚህን የመብሳት ኃይል ያገኛል። ኤሌክትሮማግኔቲክ ፍሪኩዌንሲ ማለት ፊልድ። ማግኔቲክ ፊልድ እንግዲህ ይሄ ነው። ልብ እንግዲህ በከፍተኛ መንፈሳዊ መነቃቃት፣ ያ ማለት በከፍተኛ ተመስጦት በእግዚአብሔር ጸሎት ስታደርግ ይህ የምታመነጨው ኃይል በአካባቢ ያለውን እስከ 3 ሜትር ድረስ ትቀይራለች። ያ ማለት ነፍስ ይህንን ኃይል ትጠቀምና ደም ስለሚስተካከል በደም ውስጥ ያለው መንፈሳዊ ኃይል ስለሚነቃቃ ሙሉ በሙሉ በዛ አካባቢ ያለውን የብርሃን ጋሻ ደስ ታስተካክላለች፣ ይወጠራል ማለት ነው። ከዛ በኋላ የብርሃን ጋሻው ሲወጠር ሞገዶቹ ያንን ነገር የማጥቃት ኃይል የላቸው። ሞገዶቹ ያን ካላጠቁ ደግሞ አጋንንት ወደ ሰው ልጅ የመግባት ኃይሉ ዝቅተኛ። ስለዚህ ሳይንስ ይህንን ከቤተ ክርስቲያን አስተምሮ ወስዶ ስንት ረቂቅ ቴክኖሎጂ ሰርቶበታል። እንግዲህ አንድ ሰው ጸሎት ሲያደርግ ምንድን ነው የሚደረገው? በረቂቁ ዓለም አንድ ሰው ጸሎት ሲያደርግ የሞገድ ጦርነቱ ምንድን ነው የሚሆነው? ኤሌክትሮማግኔቲክ ፊልድ፣ ዲጂታል ዓለሙ፣ ፍሪኩዌንሲው፣ ራዲዮ ዌቡ ምንድን ነው የሚሆነው ስትሉ እንግዲህ ጸሎት በምናደርግበት ሰዓት እንደዛ አይነት ኃይል አንድ ነፍስ ወይም ሰው ራሱ ከልቡ ጋር አማካኝነት የሚያወጣው መንፈሳዊ ኃይል ይዋጋል ማለት ነው። ያንን ተዋግቶ ነፍሱን ይጠብቃል። ከእግዚአብሔር ጋር ቀጥታ ግንኙነት በማድረግ መረጃ ይቀየራል ማለት ይቀያየራል። እንግዲህ አባቶቻችን ይህን ሲያደርጉ ነበር። አባቶቻችን ይህን ጥበብ ያውቁ ነበር። አጋንንትን ያሸንፉት በዚህ ነው። እንግዲህ ይህ ነው አሁን በረቂቁ ዓለም ልክ እንደዚህ ነው። አንድ መንፈስ ወይም የጨለማ ኃይል ወይም የብርሃን ኃይል አንዲትን ነፍስ ሲያያት በዚህ መልክ ነው የሚያያት። የሚያውቃትም በዚህ መልክ ነው። ጥቁር ይሆናል፣ ነጭ ይሆናል፣ ቢጫማ ይሆናል፣ ወርቃማ ይሆናል። እነዚህ ነገሮች በረቂቁ ዓለም የራሳቸው ሌብል አላቸው። ይሄ እንግዲህ ሲበሳል ጸሎት ሲያቆም፣ መንፈሳዊ ድግግሞችን ሲያቆም፣ ንስሐም ሊሆን ይችላል፣ ከእግዚአብሔርም ሲርቅ ሊሆን ይችላል፣ ቁርባንም ሊሆን ይችላል፣ ስግደትም ሊሆን ይችላል። እነዚህ መከላከያ ጋሻዎቻችን የብርሃን ጋሻችን ሊወጥሩ የሚችሉ ናቸው። በሚያቆምበት ጊዜ ይህ የምታዩት የብርሃን ጋሻ ይበሳል፣ ጥቁር ይሆናል። ጥቁር በሚሆንበት ሰዓት እነዚህ አጋንንቶች ቀጥታ ይገባሉ። ድሮ አባቶቻችን ዲጂታል ዓለም ወይም ደግሞ ዲጂታል ኤሌክትሮማግኔቲክ ፍሪኩዌንሲ የሚባለው አይሄድባቸው። አጋንንት የሚዋጓቸው ቀጥታ ነው፣ እየታዩቸው ነው የሚዋጓቸው። አሁን ግን ይበልጥ ደግሞ አደገኛ ያደረገው እኛ ሞባይልም እንጠቀማለን፣ ስልክ ቅርባችን ነው ያለው። ስለዚህ ይሄ ቀጥታ ምን ያደርገናል ማለት ነው? በሙሉ እኛን የማጥቃት ኃይል ስውር ሰንሰለት ተዘርግቶ ዓለም ላይ እየተካሄደ ያለበት ሁኔታ ነው ያለው። ስለዚህ ቁጣ፣ ብስጭት፣ ከሰዎች ጋር የመጋጨት ዝንባሬ የሚመጣው በዚህ ምክንያት ኡራ ሲበላሽ፣ የብርሃን ጋሻ ሲበሳ፣ ሲደክም፣ ነፍስ የመከላከያ ሰይፏን ማውጣት ሳትችል፣ የስጋ መጋረጃ ሲወፍር፣ እንግዲህ ቁጣ፣ ብስጭት፣ ከሰዎች ጋር የመጋጨት ዝንባሌ፣ ከተጣላ በኋላ ከተሳደበ በኋላ ምን ሆኜ ነው ብሎ ጸጸት እንዲሰማው በማድረግ በዛ ጸጸት ውስጥ ደግሞ ነፍስ ማመንጨት ያለባትን ቅዱስ ኃይል ትታ ሌላ መጥፎ ኃይል በማመንጨት ለኃይሉ እንደ ነዳጅ መስጠት እየተሰራበት ያለበት መንፈሳዊ ባዶነት፣ የህይወት ትርጉም ማጣት ማለት ነው። መንፈሳዊ ባዶነት፣ መንፈሳዊነትና መንፈሳዊነት ይለያያል። መንፈሳዊነት አለ፣ መንፈሳዊነት አለ። መንፈሳዊነት ማለት የሚመስል ማለት፣ መንፈሳዊነት ማለት መኖር ማለት፣ ትክክለኛው መኖር መተግበር ማለት። መንፈሳዊ የመሰለ ሰው አለ። ብዙ ሰው ነጠላ ይለብሳል፣ ማተቡን ወይ አንጠልጥሏል። ነገር ግን ቁጭ ብሎ ስለ ቤተ ክርስቲያን ጠላት ይፈርማል። ማተብ አንጠልጥሏል፣ ስለ ቤተ ክርስቲያን ጉዳይ አያሳስበው። ማተብ አንጠልጥሏል፣ ስለ ምዕመኑም ጉዳይ አያሳስበው። ማተብ አንጠልጥሏል፣ ግን ሄዶ ጀስት አሕዛብና ሙስሊም ላይ ነው የሚገዛው። እኔ በእውነት ነው የምነግራችሁ፣
ይህም መጽሐፍ በማሳተምበት ጊዜ ከሙስሊምም ከክርስቲያንም ማተሚያ ቤቶች እጃለሁ። በጣም አንድ የገዛኝ ነገር አሁን በጣም ደስ መሆን ያለበት እኔም ስቲል እየመጣው እያደረኩ ያለሁበትም ነው የምነግራችሁ። መረዳዳት አለብን። ሙስሊሞች ያቀረቡልኝ ዋጋ በጣም ያንሳል። ክርስቲያኑ ያቀረበልኝ ደግሞ በጣም ይበዛል። ሙስሊሞች እንደዛ አይነት ሀሳብ ነው የሰጡኝ። ለምን አትቀንስልኝም ስለው አይ አለ የቤተ ክርስቲያን ሰው ማየት ትችላለህ አለ። ግን አንድ ነገር አስባል። አንተ የምትሰጠው ገንዘብ ግን ለክርስቲያን ወይም ለወንድም ማረጃ መሆኑን ግን እንዳትረሳ ላይ በጣም ነው የተሰማኝ። በጣም ማለት ነው። እውነቱን ነው። ያጠገብናቸው እኛ፣ ያጎለመስናቸው እኛ። አንዱ ክርስቲያን ሄዶ እዛ ኳኳ አይገዛም እኮ። መጀመሪያ ላይ ሙስሊሞች ሐቀኛ ናቸው እንዲህ ናቸው ምናምን ተብሎ ጀስት ብሬኖች ተደረገ፣ ተሰራ ብዙ ነገር። እኔ እያወራው ያለሁት የድሮ የጥንት ሙስሊሞችን አፕሪሼት አከብራለሁ፣ እወዳለሁ። አሁን እየመጡ ያሉ የውሃቢ ሙስሊሞች ግን በጣም አደገኛ ናቸው። የምትሰሙት ነው። እያረዱን ያሉት እነሱ ናቸው። የምትሰሙት ነው። በግልጽ ነው እየተናገሩ ያሉት። በግልጽ ጊዜው የኛ ነው እያሉ ያጠገብናቸው እኛ ነው። ማርኬቱን የተቆጣጠሩት እነሱ ናቸው። አንድ ክርስቲያን መግዛት ያለበት ከክርስቲያኑ በቃ ይህ ምንም እኮ ሌላ ነገር እኮ የሚጠይቅ የመጽሐፍ ቅዱስ ማስረጃ አያስፈልግም። በቃ ወገንህን እርዳ፣ በኢኮኖሚካሊ አጠንክር፣ እርዳ፣ ከዛ ግዛ። እሱ ይጠንክር፣ እሱ ሲጠንክር ሌላ ነገር ቀጣይ ይፈጠራል። የግድ ነው በቃ እኔ መሆንም ያለበት ስለሆነ ባይዘው ይሄ በተሩ ኢራን ማን ነው የኢራቅ ክርስቲያኖችን ተመልከቱ። ራሳቸውን አጠንክረው በወታደርም በሌላም ነገር አጠንክረው ራሳቸውን እየጠበቁ ነው ተፈርተው። እውነት ነው በቃ እንደዛ ካልሆነ አሁን ጀስት የኛውን ቀኝ እጄን ቢመታ የኛውን ስጥ ማለት አይደለም። ባይዘው ይሄ አይሰራም። አሁን በብዙ ነገሮች መጠንከር፣ በኢኮኖሚም በሐሳብም በቴክኖሎጂም በመረጃም በንቃትም መጠንከር አለብን። ባይዘው የግድ ነው። ስለዚህ ይሄ አይነት ነገር እየተሰራ ነው ያለው ማለት እኛ በጣም ደንዝዘን ብዙ ነገሮችን ከጀርባ እየተካሄዱ ነው ያሉት ማለት ነው። እና ወደ ራሳችን እንመለስ፣ ወደ ወገናችን እንመለስ፣ ወደ ቤተክርስቲያን እንመለስ። ለምን ለወገን ማሳረጃ ለምን ትሰጣለህ ያለ ተውኩት፣ በቃ ሰረዝኩት። እና ይሄ ራሱ ሌላ የሞገድ ጦርነት ነው ማለት ነው። ማለት ከዚህ ከሞገዱ ጦርነት በስተጀርባ ሌላ ነገሮች ስላሉ ማለት ነው። እና ይሄ ቁጣ፣ ብስጭት የሚባለው ነገር እንዳለ ሆኖ ማለት ነው። ሌላኛው መንፈሳዊ ባድነት የሚባለው ቅድም ያልኳቸው የራስ ምታት፣ የአይን መፍዘዝ፣ የጆሮ ውስጥ ጩኸት። ጆሮ ይጮሃል። ጆሮ ባይዘው አሁን እየመጣ ያለው ይሄ ነገር ባይዘው ቀጣይ ይጨምራል። በደንብ በጸሎት ካልታገዝን ካልበረታን ጆሮ የሚጮሁ ነገሮች ይላካሉ። ይሄ ማግኔቲክ ፊልድ ወይም ዌቭ ሞገድ ይላካል። ማይክሮ ሞገድ ይላካሉ። እነዚህ ሞገዶች ከተላኩ አደገኛ ላይ እንዳለን ያሳያል። ለምን ሞገዶች ሲላኩ ሞገዶች ወደ ውስጥ ስለሚገቡ እኛን የመቆጣጠርና ይህ ቢ2K ቮይስ ቱ ስኩል ድምፅ ወደ አእምሮ መላክ የሚባለው ቴክኖሎጂ ኦልሬዲ እየተጋለጥን ነው ለዛ ነገር። ጆሮችን ከጮኸ አደገኛ ላይ ነው ያለነው። ስለዚህ በጸሎት በመበርታት ያስፈልጋል ማለት ነው። ይሄ ራስ ምታቱ እንዳለም ራስ ምታት በተለይ አሁን ማይግሬን ነው ምናምን የሚባለው ሞገድ እኮ ነው። ቀጥታ ሞገድ ነው የምነግራቸው። 4 ነጥብ ሞገድ በዘመናዊ በዲጂታል ዓለም በደንብ ሆኖ የተሰራ አደገኛ የሆነ ሞገድ ነው። በግልጽ የምነግራችሁ ማለት ነው። ማይግሬን የሚባል በሽታ ቀጥታ ሞገድ ይላካል፣ ሰውየውን ያመዋል። እንዴት ላስረዳችሁ? አሁን የራስ ምታት፣ የአይን መፍዘዝ፣ ዲጂታሉ ዓለም ላይ ብዙ ሰዓት በምንቆይበት ሰዓት አይናችን ይፈዛል፣ ጭጋግ ይዘናል፣ ቅምጥ ይዘናል። ሌላ በሙሉ በዲጂታል መሳሪያዎች ላይ ጥገኛ መሆን፣ ስልክ ከጣለ በቃ ባዶ አይነት ስሜት፣
ሞገዱ በጨመረ ቁጥር የሰውነትና የመንፈስ መረበሽ ይፈጠራል። ሰውነት ይረዳል፣ ይፈራል፣ መንፈሱ ይረበሻል። ስለ አንድ ነገር ብዙ ነገር ያስባል፣ ብዙ ሰዓት ያስባል። እንቅልፍ አይተኛ። አንዲት ነገር ጀምሮ መልሶ 24 ሰዓት ያስብበታል። መቆጣጠር አይችልም። ለምን? ሞገዱ ኦልሬዲ ጀስት አጋንንት በዘመናዊ መልክ በሞገድ መልክ ስለተገለጡ በሰው ልጅ ላይ ስለገቡ ነው። ሞገዱ በጨመረ ቁጥር እንግዲህ ይሄ ነው ያለ ምክንያት የሚመጣ ጭንቀት፣ ራስ ምታት፣ የልብ ምት መዛባት፣ ይሄ ደም ግፊት፣ ስኳርን በሉት። ደም እንግዲህ የደም ቧንቧ መጥበብ ነው አይደል? የደም ቧንቧ መጥበብ እኮ ነው ደም። የደም ቧንቧ የሚጠበው እኮ ደም ሲበከል እኮ ነው። ደም ዝገት ሲመጣ እኮ ነው ጎበዝ። ስኳር እኮ የሚመጣው ጭንቀት ነው። ግፊት የሚመጣው በፍርሃት ነው፣ በጭንቀት ነው። ስኳር የሚመጣው በጭንቀት ነው። ምክንያቱም ጭንቀት ማለት የነፍስ ጩኸት ነው ብለናል አይደል? ነፍስ ስትጮህ መጨረሻ ላይ ስጋን የመከላከል የማቅናት የመቆጣጠር አቅም ስታጣ ትዋጥና ዝም ትላለች። ያኔ ስጋ ስለሚሰለጥን በስጋ አማካኝነት ደግሞ በሞገድ አማካኝነት አጋንንት ይገባሉ። ሰው ሰራሽ የሚባሉ እነዚህ የማይድኑ በሽታዎችን ይለቃሉ። ሰው ላይ ይላመዳሉ፣ ኮዶች ይገባሉ። እዛ በኋላ ሰው በዛ አማካኝነት እንትን ይሆናል ማለት ነው። ግን የብርሃን ጋሻው መወጠር ከቻለ ግን ይድናል። ከመድኃኒት መውጣት ይችላል። ይወጣሉ። መድኃኒት አሁን የሚወስዱ የነበሩ አሁን ግን እየቀነሱ ቀስ ብለው ይወጣሉ። የመድኃኒትን ፍልስፍና እኮ ብታነቡት እኮ በጣም የሚገርም ሚስጥር ነው የምታገኙ። ለምሳሌ ዘመናዊ ሆስፒታል በማይገኝበት ጊዜ በሌለበት ጊዜ አባቶቻችን በምን ይድናሉ? እግራቸው መሬት ይገናኛል፣ እግራቸው ጤዛ ይገናኛል፣ ፀሐይን ይጠቀማሉ። የሚበሉት ነገር በጣም ጥሩ የሆነ ነገር ነው። የሚበሉት ነገር ተፈጥሯዊ የሆነ ነገር ነው። በዛ ሰዓት ዘመናዊ በሽታ አልነበረ። የሚድኑት በጸበል ነው፣ የሚድኑት በጸሎት ነው፣ የሚድኑት በእምነት ነው። ዘመናዊ ሆስፒታል አልነበረ። ግን ምንድነው ይሄ እምነት መቆረጥ ነበረበት። ይህን እምነት ለመቁረጥ ደግሞ የቢግ ፋርማ ፍልስፍና መጣ። ስለዚህ ይህ እምነት ለመቆረጥ ደግሞ የማይድኑ በሽቶች በላቦራቶሪ 01 እና ባይኖሪ ድግምት መሰራት ነበረባቸው። የማይሰበሩ ጥልቅ አድርገው ቆፍረው ለብዙ ዘመናት አድርገው ቀብረው ነው የሰሯቸው እነዚህ በሽቶች። ለስላሳ በሚባለው ጣፋጭ ነገር በሚባለው ዓለም ውስጥ ተሰርተው ወደ ሰው ደም ውስጥ ገቡ። ከዛ በኋላ እነዛ በሚሰሩት ዝገት የማይድኑ በሽታዎች ተፈጠሩ። አሁን ሰው በሽታዬን መድኃኒቴን ባልወስድ እኮ ሞታለሁ ብሎ ነው የሚያስብ እንጂ እግዚአብሔርን ረስቷል። ወይኔ መድኃኒቴን ረሳው ነው የሚለው እንጂ እግዚአብሔር አለ ብሎ አያስብም። እስኪ አሁን ተከታታይ መድኃኒት የሚወስዱ ሰዎችን ተመልከቱ። መድኃኒቱ በራሱ እኮ ስንወስደው ደግሞ እዛ ውስጥ ደም ውስጥ የሚሰራው የራሱ ዝገት አለ። ይሄ ባይዘው ፋርማሲ የተማራችሁ ሰዎች ታውቃላችሁ። አንዲት ፓራስታሙን እንኳን ስንወስድ ኬሚካሉ 4 ዓመት ትቆያለች። የፓራስታሙን ማስታገሻ ደም ውስጥ ማለት ነው። በመድኃኒት ብቻ የተጠገነ ትውልድ ነው የመጣው። ገና ሳያድግ በማይድኑ በሽታዎች፣ ገና ሳያድግ በዲጂታል ኦቲዝም፣ በራሱ ኦቲዝም በሚባል 2 አይነት ነው ኦቲዝም። ዲጂታል ኦቲዝም አለ፣ እንደገና ራሱ ኦቲዝም አለ። አሁን ደግሞ በጣም ዲጂታል ኦቲዝሙ ነው እየተስፋፋ የመጣ ያለው በጣም ባደገኛ በፍጥነት ማለት ያስፈራል። ህፃናት ላይ ያለው ነገር ማለት ነው። እንጀራ ሲበላ ጀስት ሞባይል ይዞ የሚበላ ህፃን አለ። ያ ሞባይል ካልሰጠው እንጀራ ይበላል። አሁን እድሜ ለዲኤስቲቪ ህፃናት አሉ። የህፃናት ፕሮግራም ይሰጣል። ታብሌቶች በሙሉ መጡ። የነዛ የሚለቁት ጨረር አለ። ያ ሁሉ በሙሉ ጀስት በጣም ብዙ ነገር በስተው የነፍስ አይን ወይም የንቃት አይንን እያደቆሱ ያሉ ኃይለኛ የሆነ በኤሌክትሮማግኔቲክ ፊልድ ወይም
በሞገድ። አሁን ጦርነቱ ይሄ ነው በቃ ባጭሩ። ስለዚህ ነገሮቹን በዚህ መልክ ማየት አለብን። ስለዚህ መድኃኒት በዛ መልክ ተሰራ። አሁን ያለው ሰው መድኃኒትን ካልወሰድኩ እሞታለሁ ነው የሚለው እንጂ እግዚአብሔር አለ የለም ረስቷል። የለም በቃ ተቆረጠ። ትክክል ነው። በቃ ያደረጉት ፍልስፍና በደንብ ነው የተሰራው። ግን ከዛ በላይ ነን እኛ ሰው፣ ከዛ በላይ ነን፣ ከዛ በላይ ነን። የምትወስዱትን መድኃኒት የሚወስዱ ካሉ የምትወስዱትን መድኃኒት 5ቱ ቅንዋተ መስቀል 7 ጊዜ ወይ 9 ጊዜ በመስራት መረቡ ወይ ሜትሪክስ የሰራኸው የላብራቶሪ ድግምት ተገልብጦ ለእኔ መፈወሻ መዳኛ በስላሴ ስም ይሁን ብለ አዝዝና መድኃኒቱን ውሰዱ። ምክንያቱም አንተ ቁስን የመሰልጠን ቁስን የመግዛት የመሰንጠቅ ኃይል ተሰጥቷል። መድኃኒት ሊገዛል ቁስ ነዋ፣ ለአንተ ይገዛላ። ቃል ነው፣ ይሰማል። ድግምት ነው፣ ይበጠሳል። በእግዚአብሔር ቃል ነው፣ ይገዛል ግዴታው። ለምሳሌ የስኳር በሽታ መድኃኒቱ እጽዋቱ የኒም አርገው ከወሰዱት ላብራቶሪ ሲረሳ የሚሰሩት የዲጂታል ኦከልት ዲጂታል ባይናሪ 0 ድግምት እንጂ እጽዋቱ እኮ ትክክል ነው፣ ግን የሚሰሩት ድግምት አለ። ያን ድግምት ደግሞ በጸሎት ሰብረ መውሰድ ትችላል። የዳኑ ሰዎች አውቃለሁ እኔ ባይዘው ይበዝ ይቻላል። ምን ችግር አለ? በጸበልም መውሰድ ትችላል። በጸበል ውሰዱ። እዛ በኋላ ለውጡን እናየዋለን ማለት ነው። ታየዋለን። ስለዚህ እነሱ በዚህ መልክ ሲሄዱ እኛ ደግሞ እነሱ የሰሩትን ገልብጠን መጠቀም አለብን ነው ጨዋታው። እነሱ ገልብጠው ለመጥፎ አድርገውታል፣ እኛ መመለስ አለብን። የኛ ስራ መመለስ ነው አሁን መሆን ያለበት። መመለስ ማለት የጣልነውን ማንሳት፣ ወስደው ገልብጠው የሰሩብንን እኛ መመለስ ነው የኛ ስራ አሁን እዚህ ላይ የሚሆን። ሌላ አዲስ ነገር አንፈጥርም። አንዴ የተሰጠን ነገር ስለሆነ ማለት ነው። ምክንያቱም አሁን በዚህ ሰዓት ቢግ ፋርማ አንድ የሚመራበት ፍልስፍና አለ። በዚህ ዘመን ለበሽተኞች የሚያድን በሽታ የሚያድን መፍትሄ የሚያድን መድኃኒት መስጠት ማለት ደንበኛን ማራቅ ነው የሚሉት። ተመልከቱ። በዚህ ዘመን ለበሽተኛ የሚያድን መድኃኒት መስጠት ማለት ደንበኛ ማራቅ ነው የሚሉት። በጣም የሚገርም ፍልስፍና ነው ባይዘው። እና እንግዲህ ይህ ነው ማለት ነው። ይህ ነው። ስለዚህ ወደ ውስጥ እየገባው በጣም ይቅርታ። እና ውጊያው የማይታይ ነው ማለት እንችላለን? አው 100% ውጊያው አይታይ። የድሮ ውጊያ ሰማዕታት በነበሩበት ሰዓት ሰይፍ ዞ ነው የሚመጣው። አውሬ ጋር ነው የሚያጣላቸው። ሰንሰለት ነው ዞ የሚመጣው። አንበሳ ጋር ነው የሚያታግላቸው። እሳት ውስጥ ነው የሚከታቸው። ገደል ውስጥ ነው የሚከታቸው። ጫካ ውስጥ ነው የሚያሳድዳቸው። ያሁኑ ውጊያስ አይደለም። ያሁን አይመጣም። ሞኝ ነው እንዴ? አይመጣም። ስለዚህ እንዴት ነው የሚመጣው? ውጊያው በአየር ላይ በሚንሳፈፍ ድግግሞሽ የሚካሄድ የሞገድ ጦርነት ነው የሚካሄደው። በቃ ድግግሞሽ ነው። ማሽን ነው። ቁስ ነው። አይደክመውም። እንዴት ይደክማል? ከንፋስና ከሳት ተፈጥሮ እንዴት ይደክማል ጎበዝ? አይደክም። ስለዚህ ጦርነቱ የማይቋረጥ ድግግሞች ነው። ምንም አይነት አካላዊ መሳሪያ ሳይመዝ ነፍስን የሚማርክ ስውር ውጊያ ነው የሚካሄደው። ስውር የሆነ ምንም አይነት አካላዊ መሳሪያ አያነሳም። ምንም አይነት ማለት ለምን? የሰው ልጅ ነፃ ፍቃድና ነፃ ምርጫው በመሳሪያ አሁን በዚህ ዘመን አልተፈቀደለት፣ ተከልክሏል፣ ተው ተብሏል። ስለዚህ ምንድን ነው የሚያደርገው? መሳሪያ አይነሳም፣ ግን ምን ያደርጋል? ነፍስን ለመማረክ ስውር ውጊያ ነው የሚያካሄደው። አይታይም። ጦርነቱ የሚካሄደው በሰው ልጅ አእምሮና በንቃተ ህሊና ውስጥ ነው። ንቃተ ህሊና አለ፣ እንደገና ደግሞ አእምሮ አለ። ዘኔክስት እየመጣ ያለው ጦርነት ይሄ ነው። በቃ አመናችሁም አላመናችሁ ሰው መዋጊያ የብርሃኑ ዓለምና የጨለማው ዓለም መዋጊያ ሜዳ ነው የሚሆነው። መዋጊያ ሜዳ። ምክንያቱም ንቃተ ህሊና በዛው ልክ
ከፍ ስለሚል አዳዲስ እውቀቶች ወደ ምድር እየተለቀቁ ስለሆነ ክርስቶስ ከመምጣቱ በፊት የምድር እውቀት ማለቅ ስላለበት አዳዲስ እውቀት፣ ፈጣን የሆኑ እውቀቶች ወደ ምድር ይለቀቃሉ ከጊዜ ወደ ጊዜ ማለት ግድ ነው። ያ ሲሆን ደግሞ እንደ ድሮ አልቢን ይዞ አይመጣም። እንደ ድሮ ቆመ ጠብቀኝ መሳሪያ ይዞ አይመጣም። እንደ ድሮ እግረኛ የሆነ ሰራዊት አያሰርም። የውትድርናውን ስርዓት እንኳን ራሱ እንዴት እንደዘመነ ተመልከቱ። መጀመሪያ በእግረኛ ነው የነበረው፣ በፈረስ ነው የነበረው፣ በጋሻ ነው የነበረው። ከዛ በኋላ ተመልከቱ የነበረውን እድገት። አሁን ወታደር የሚያሰልፍ ሀገር አለ እንዴ? የለም። የትኛውን የጦርነት ዓለም ተመልከቱ፣ ከርቀት ነው። በቅርቡ ያያችሁት አለ አይደል? እስራኤልና የኢራን እዛና እዛ ተቀምጠው ነው። የሩሲያና እሷ ጎን ያለችው ማን ነው ስሟ? ጠፋች። ዩክሬን የነበረውን ጦርነት ተመልከቱ። እግረኛ ሰራዊት እኮ ምንም የለም እኮ ደስ ከርቀት ነው የሚካሄደው ጦርነቱ። ዘኔክስትም ጀስት አሁን የምናየው የቁስ ዓለም የምታየው ሚሳኤል የለ ምን የለ ይጠፋል። እየጠፋ ዶ የሰው ልጅ ጦርነት ብቻ የሚካሄደው የሰው ልጅ ላይ አእምሮውና ንቃተ ህሊናው ላይ ብቻ ይሆናል ማለት ነው። በቃ ያ ደግሞ አደገኛ ያደርገዋል ጦርነቱን ማለት ነው። ስለዚህ ለዛ ነው ንቃታችን ከፍ ንቁ የሚለው መጽሐፍ ቅዱስ ባይዘው መጽሐፍ ቅዱስ ላይ በጣም ብትመለከቱ ንቁ 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 ብሎ ብዙ ጊዜ ተጽፏል። ከምን ነው የምንነቃው? ከስጋ ነው የምንነቃው? ከነፍስ ነው የምንነቃው? በዚህ ዘመን የነፍስ እውቀት ነው የሚያስፈልገን ወይስ የስጋ እውቀት? ነፍሳችን አትርፋለች፣ ነፍሳችን ነግዳለች የሚለውን ነገር በጣም የምናውቅበት ዘመን ስለሆነ ነው ባይዘው። ሌላኛው ሳይታወቅ የሰው ልጅ ባህሪና እምነት የሚቀይር የጸጥታ ጦርነት ነው። ሳይታወቅ የሰው ልጅ ባህሪ እምነት የሚቀይር የጸጥታ ጦርነት፣ ጸጥ ያለ ግን ጦርነት ውስጥ ማለት ነው። ሳይለንት ኪለር የሚባለው ማለት ነው። እኛ እናውቀውም ግን እየኖርነን ነው። ያልታሰርንን አልመሰልንም፣ እየኖርነን ነው። ግን ቀስ በቀስ ግን እምነታችን ጋር እንወጣለን፣ ከባህላችን ጋር እንወጣለን፣ ከሃይማኖታችን ጋር እንወጣለን፣ ከአስተሳሰባችን ጋር እንወጣለን፣ ከነፍስ እውቀት እንወጣለን፣ ከንቃት እንወጣለን። ግን ቀስ እያለ ሳይታወቅ ነው እየወሰደ ያለው እንደ ውሃ ማለት እያጫወተ። ሌላኛው ጠላቱ የማይታይ ድግግሞሽ ኃይል በመሆኑ መከላከል ያስቸግራል። አያችሁት? ጠላት የማይታይ የድግግሞሽ ኃይል በመሆኑ መከላከል ያስቸግራል። አይታይም ደግሞ ድግግሞሽ። ምክንያቱም የሰማዕታት ዘመን ኦልሬዲ አሁን ሞገድ ሆኖ ስለመጣ በዚህ ሰዓት ሞገዱን የሚዋጋ ሰው ሰማዕታት ነው። አሁን እኛ በምናደርገው የጸሎት የማይቋረጥ ጸሎት ድግግሞች ሰማዕትነት ነው። እግዚአብሔር ከመቼውም በላይ ቅርብ የሆነበት ዘመን፣ ትንሽ ነገር ሰርተን እንደ ሰማዕታት የሚቆጥርበት ዘመን ላይ ነው ያለነው ጎበዝ። ስለዚህ ድግግሞሹ አያልቅም፣ ሞገዱ አይቋረጥም፣ አይደክመውም። ይህን ማመን አለብን። ይህ ነገር ሲመጣ ለጸሎት መበርታት አለብን። ጸሎት በምናደርገው መውደቅ መነሳት ደግሞ የሰማዕታት ነገር ነው ማለት የግድ ነዋ። በዛ ካልተነፈሰች በዛ ካልተፈተነች ነፍስ እንዴት ልትወጣ ትችላለች? እንዴት ነው መክሊቷ የምታገኘው? እንዴት ነው በረከት የምታገኘው? እንዴት ነው ምንድነው እንዴት ሊሆን ይችላል? ባይዘው እንዳሳማ ተኝተን ነው የምንጸድቀው? እንዳሳማ ተኝተን ነው እግዚአብሔርን መንግስት የምንወርሰው? ሊሆን አይችልም። ግን መጣር አለብን። ተስፋ እያስቆረጡ አይደለም። አንድ ላይ ነው። አንድ ነገር መስራት አለብን። ዜሮ የለም። የእግዚአብሔር ቸርነት አለ። አንዱ ግን በእግዚአብሔር ቸርነት ሚሊዮን ይሆናል። ዜሮ ከወልነን ግን ዜሮ ሲባዛ እግዚአብሔር ቸርነት ዜሮ ነው የሚሆነው። እግዚአብሔር ለማዳንም ለማጽደቅም ግን ምክንያት ይፈልጋል። ምንድነው? በምክንያት ነው። ምንድነው? በመሻት ነው። ምንድነው? በምንጥረው ነገር ቸርነቱ ተባስቶ ባይዘው። ሌላኛው ድልና ሽንፈቱ የሚለካው በሰው ልጅ የንቃትና በነጻነቱ ደረጃ ነው። አይገርምም? ድልና ሽንፈት የሚለካው በሰው ልጅ ንቃትና በነጻነቱ ደረጃ። አሁን ተመልከቱ። ምንድነው እንግዲህ በንቃት ይህ እምነት ተጠቅመን ንቃታችን ከፍ ማድረግ ማለት ነው። የቤተክርስቲያን አስተምሮን ተጠቅመን ቤተክርስቲያን ይህን ልበሱ ብላ የሰጠችን የመከላከያ ሰይፍ አንስተን በምናደርገው የንቃት ደረጃና ነጻነት መውጫ
ምን ይሆናል? ድልና ሽንፈቱ በዛ ነው የሚለካው። ይህ ውጊያ ጸጥተኛ መሳሪያዎችን ለጸጥተኛ ጦርነት የሚባል አይነት ነው። ገርማል እኮ ነው። ይህ ውጊያ ጸጥተኛ መሳሪያዎችን ለጸጥተኛ ጦርነት የሚባል አይነት ሳይለንት ዊዝ ሳይለንት እባብ ራስን በእባብ ራስ ማለት ሾህን በሾህ በሚባል አይነት ማለት ነው። ከቁሳዊ ዓለም ይልቅ በመንፈሳዊና በረቂቁ ዓለም ላይ የሚያነጣጥር ነው። ከቁሳዊ ዓለም ይልቅ በመንፈሳዊና በረቂቁ ዓለም የሚያነጣጥር። ለምን? ቁሳዊ ዓለምማ የሱ ነው። ለሁለት አምላክ መገዛት አይቻልም፣ ሰው አንዱን ይተዋል ይላል አይደል? ሁለት ገንዘብ ማለት ቁሳዊ ዓለም ነው፣ የዛ ዓለም ገዢ ስለተባለ እዚህ ላይ ቢገዛ ስጋችን ቢበላው ምን ቢለው ምን ያደርግለታል? እሱ ምን ይጠቅማል? አልዓዛር እና ባለጸጋው አልዓዛር በዛ ሰዓት ያ ሁሉ ትል ውሻ የላሰ ያ ሁሉ መከራ አይቶ ሞተ አይደል? ሄደ። ስጋውን ጥሎት ነው ሄደው እኮ እዚሁ ነው የቀረው፣ አብሮት አልሄደም። ያቺ መንፈሳዊ ነፍስ የምትባለዋ ግን ሄዳለች። ከዛ በኋላ ዘላለማዊ ናት። ስለዚህ ስጋ ላይ ቢያደቀው፣ ስጋ ላይ ቢጎሰቁለው፣ ስጋ ላይ የትን ያህል ቢሰራ እኛ ዘላለማዊ ነፍስ የያዝነን እንጂ በምድር ላይ የኪራይ የቅጽበት እድሜ ነው እየኖርነን ያለነው። ስለዚህ የቱን ያህል የሚያስመካ ቁሳዊ ነገር የለም፣ ምንም ነገር ማለት ልናተርፍ ነው የመጣ ነው፣ ልንነግድ ነው የመጣ ነው። የምንነግደው በነፍስ ነው፣ የምናተርፈው በነፍስ ነው። ነፍስ ስጋ ለነፍስ ስለሚዘጋ ስለሚገዛ ስጋ በነፍስ በኩል ትርፍ ስለሚያገኝ ነገ ደግሞ ስጋ ብርሃን ለብሶ ይነሳል በዳግም ምጽአት ጊዜ። ስለዚህ ይህንን ነው ማሰብ ያለብን። ስለዚህ ይሄ ነው እንደ መፍትሄ ያሉ ነገሮች መፍትሄዎች አሉ። እሷን ትንሽ ደቂቃ እንውሰድና እንጨርሳለን። ኦኬ፣ እሱ በፊት አንድ አለ ማስረጃ አለች። እስኪ እንግዲህ ማስረጃ ለምሳሌ በስማርት ስልኮች መስፋፋት ምክንያት የሰዎች አእምሮና የጤና መበላሸት ትልቅ ማስረጃ ነው። አሁን ይሄ ማታምኑ ሰዎች ካላችሁ እንደ ማስረጃ ይሄን ላቀርብላችሁ። በስማርት ስልክ አማካኝነት በመስፋፋት ምክንያት የሰዎች አእምሮ እና የጤና መበላሸት ትልልቅ ማስረጃ ነው። ሌላኛው የፋራዳይ ቤት ወይም ፋራዳይ ኬጅ ውስጥ የገቡ ሰዎች ድንገተኛ ሰላምና ፈውስ ማግኘታቸው አይገርምም? ፋራዳይ ቤት ማለት እንግዲህ ይሄ በጣም ረቂቅ የሆነ ቴክኖሎጂ ነው። ያ ማለት እዛ ውስጥ ሲገባ ደህና እንዲሆን ማድረግ ማለት ነው። ለምሳሌ ይሄኛው ዘመናዊ የአጋንንት ሽፍት ለምሳሌ በፕሮቴስታንቱ ዓለም ግፊት የሆነበት ሰውዬ ሄዶ ግፊቱን ሊያድነው ይችላል። ኢንሰም ኬዝ ዝም ብሎ ማለት ጊዜያዊ፣ ግን ግፊቱ ዳነ ማለት ሳይሆን ግፊቱ ወደ ስኳር መቀየር ማለት ነው እንጂ ያድናል ማለት አይደለም። ስኳር ከነበረበት ወይ እዛ ላይ አጋንንት ስለሆኑ እርፈት ሊሰጡት ይችላሉ። ግን ስኳሩ ዳነ ሳይሆን ጀስት ወደ ምን ይቀየር? ወደ እንኩላሊት ይቀየራል። እንደዛ ነው የሚጫወተው ጨዋታው። ዘሴም ቱ ዛት በቴክኖሎጂው ዓለም ፋራዳይ ኬጅ የሚባለው ላይ ድንገተኛ ሰላምና ፈውስ ማግኘት ማለት ረቂቅ የሆነ ቴክኖሎጂ ነው። ሰው በዛ ውስጥ ሲገባ ሰላም እንዲሰማው ማድረግ፣ ያ ማለት ጀስት ሳይሙሌሽን ቲዎሪ የውሸቱ ዓለም ላይ ውሸት የሆነ አርቲፊሻል የሆነ ሰላም እንዲሰማው ማድረግ ማለት ነው። ሌላኛው ማስረጃ በዲጂታል ሞገድ ምክንያት የአፍና የንቦች ጉዞ አቅጣጫ መዛባቱና መጥፋታቸው። አሁን ተመልከቱ፣ እጽዋት በ5G ታወሮች አማካኝነት ይነቀላሉ፣ ይጠፋሉ። ባይዘው 5G ካለ እጽዋት የሉ። ለምን? እጽዋት በራሳቸው የሚለቁት ለሰው ልጅ የሚለቁት ፈውስ አለ ስትመለከቱ ማለት ነው። ከዛ ጋር ተያይዘው ደግሞ ምንድነው የንቦች ጉዞ። አሁን ንቦች የት እንደሚሄዱ እንኳን ጀስት የትደው ማሩን እንደሚቀስሙ የትደው እንኳን እጽዋቱን እንደሚያገኙ እንኳን ጀስት እነሱ ጋር ራሱ ሌላ ነገር ተሰርቶባቸው እንዲስቱ ማለት ነው። ለምን? የሚለቀቀው በ5G አማካኝነት የሚለቀቀው ሞገድ የንቦችን አቅጣጫ የንቦችን አንቴና የመቀየር ስልጣን ተሰጥቶታል። ንቦችን የማጥፋት ማለት ነው።
ሶ አሁን 5ጂን የሚቋቋም ንብ ያስፈልገናል ማለት ነው። አሁን 5ጂን የሚቋቋም እጽዋት ያስፈልገናል ማለት ነው። ሌላኛው ማስረጃ በቤተ ሙከራ ደረጃ ከፍተኛ ሞገድ ውስጥ ያሉ ህዋሳት የሚደርስባቸው የዲኤንኤ ጉዳት ማለት ነው። ሌላኛው የልጆች አእምሮ እድገትና ትኩረት በዲጂታል መሳሪያዎች ምክንያት መዳከሙ ማለት ነው። አሁን ልጆች ተዳክመዋል፣ አዲስ ነገር መፍጠር አይችሉም። ያው 5ጂና እጽዋት እንግዲህ እነዚህ ናቸው። ተመልከቱ ምን ያህል ጦርነት እንደሚያደርጉ ለኛ ሲሉ እግዚአብሔር ይወቀው። በእውነት እግዚአብሔር እጽዋትን ለኛ መድኃኒት አድርጎ ፈጠረ። ስርዓቱ ደግሞ 5ጂን እኛን ለማደንዘዝ ፈጠረ። ሁሉም ነገር ግልብጦች ነው። እጽዋት እንኳን ቤታችን ስንተክል ምንን እየሰጡን እንደሆነ እንኳን ማየት አለብን። ምን እያደረጉልን እንደሆነ እንኳን ማየት አለብን። ይህ ማስረጃ ትልቅ ማስረጃ ነው። ባይዘው ምን ያህል እየደረቁ እንደሆነ ሞገዱ በጣም አደገኛ ነው የሚለቀቀው። ምክንያቱም እነሱ ባይዘው በረቂቁ ዓለም እጽዋት ካሉ ሞገዱ የሚለቀው ሞገድ ሪቨርስ ያደርጋሉ፣ ወደ ራሱ ይመልሳል። የተዘሩበት ቀመር ስላላቸው ማለት ነው። የሰው ልጅ መከላከል ስላለባቸው እጽዋት ይህን ያህል ነው የሚዋጉልን ባይዘው ለሰው ልጅ። ምክንያቱም ለሰው ልጅ 22ቱ ፍጥረታት የተፈጠሩት ለሰው ልጅ ስለሆነ አሁን እጽዋት አይዋጉም ለኛ ብትሉ 22ቱ ፍጥረታት እጽዋት አለ። እጽዋት የተፈጠሩት ደግሞ 22ቱ ፍጥረታት የተፈጠሩት ደግሞ ለሰው ልጅ ነው፣ እንዲገዙ ነው። ለምሳሌ 5ቱ ፍጥረታት ከ5 ቀን ውስጥ የተፈጠሩ ፍጥረታት ለሰው ልጅ ነው የተፈጠሩት አይደል? ያ ሁሉ ተፈጥሮ ምቾት ከተፈጠረለት በኋላ እኮ ነው እንግዲህ እግዚአብሔር የሰው ልጅ የፈጠረው። ስለዚህ በ5ቱ ቀን የተፈጠሩ ፍጥረታት ለሰው ልጅ እንዲያገለግሉ፣ እንዲጠብቁ፣ እንዲገዙ ከተፈጠሩ እጽዋት እኛን ለመከላከል በዚህ ሰዓት በመድኃኒትም መልክ በሞገድ ጦርነትም መልክ እንዴት አይከላከሉም ብለን እናስባለን። እውነት ነው። በጣም ነው የሚዋጉት። በጣም እጅግ በጣም። ስለዚህ ይሄ አንዱ ማስረጃ ነው ማለት ነው። ይሄ ህፃናት አሁን ዲጂታል ኦቲዝም የሚባለው በጣም እየተስፋፋ የመጣው ብትመለከቱ ይሄ ነው። ሌላኛው ጥንታውያን መጽሐፍት ስለሚናገረው የሚናገር ምስል የአውሬው ምስል አሁን መፈጸሙ ነው። ለምሳሌ አሁን እኛ እያወራን ነው፣ ቪዲዮ ብንከፍት ቪዲዮ እንታያለን። ምስል ነው፣ ተፈቅዶለታል። መጨረሻው ዘመን ላይ እስትንፋስ ተሰጠው ይላል አይደል? እስትንፋስ ምስል ከተሰጠው አሁን ያለንበትን ዘመን ማየት አለብን። ቪዲዮ ኮንፈረንስን በሉት ሌላም በሉት ኦልሬዲ መጨረሻው ላይ እስትንፋስ ስልጣን ስለተሰጠው ተፈቅዶለታል። ስለዚህ መጨረሻው ላይ እንደሆነን ማስረጃ ነው። ሌላኛው ኤሌክትሮማግኔቲክ ስሜት ያላቸው ሰዎች ቁጥር በዓለም ላይ መጨመሩ፣ ዲጂታሉ ዓለም ከጊዜ ጊዜ በሚሞጣው የሞባይል የቴክኖሎጂ ለውጥ፣ ዘመናዊነት ለውጥ፣ የፋሽን ተከታታይነት፣ የቴክኖሎጂ ተከታታይነት ሰዎቹ ያንን ለማወቅና ለመጓጓት ያንን ለመጠቀም ያላቸው ስሜት መጨመሩ በራሱ የሱስነትና ሌሎች ነገሮች ማስረጃ ነው። እንግዲህ የስማርት ስልኮች አጠቃቀም በጨመረባቸው የመጨረሻዎቹ 10 ዓመታት በዓለም ዙሪያ የጭንቀት፣ የድብርት፣ የራስን ህይወት የማጥፋት ሙከራዎች በከፍተኛ መጨመሩ ትልቁ ማስረጃ ነው። የንቦችና የአዕዋፍ የጉዞ አቅጣጫ መጥፋት፣ እነዚህ ፍጥረታት የሚመሩት በመሬት መግነጢሳዊ ኃይል ሲሆን የዲጂታል ሞገድ ጥግግ አቅጣጫውን በማሳሳት ለሞት እንዲዳረጋቸው በተለያዩ ጥናቶች ተረጋግጧል። ይህ ማስረጃ ነው የምናወራው። እንግዲህ ሞገድ ዝም ብሎ ነው የሚለውን በማስረጃ እዚህ ላይ አቀረብንን ማለት ነው። ሰው መፍትሄዋን እናደርግና አጫጭር አድርገን እንጨርሳለን ማለት ነው። እንግዲህ መፍትሄ ስንመጣ በተለይ ቅድም እንዳልኳችሁ ስልክ ሲሞቅ በተቻለ መጠን ስልክ ካልሰራችሁበት ዘግታችሁ አቁሙት፣ ሪሴት አድርጉት። ዘግቶ ትንሽዬ ማቆየት፣ ከዛ በኋላ መክፈት ወይም ደግሞ ራቅ አድርጎ ማስቀመጥ። አንድ ስልክ ላይ ጀስት ምንሰራ። ሌላኛው ስልክ ላይ ደግሞ እጃችሁን ሜቢ ጸበል ታስነኩና በጸበል ማሸት፣ በጸበል መንካት ማድረግ። ስልክ ላይ የምትሰሩትን ነው የምነግራችሁ። አሁን ሞኝ ነገር ሊመስላችሁ ይችላል። በአይን ማይታይ ነገር አስተያየት ላሳያችሁ አልችልም። እንግዲህ ውጊያውን ነገርኳችሁ። ስልኩ አንዱ ትልቁ ከሆነ
ስልክ ላይ የምንሰራውን ነው። አሁን ስልኮቻችን ላይ በጣም ኃይለኛ የሆነ ውጊያ አለ፣ ሞገድ አለ። ሶ ጸበል ትነኩና በተለይ ጸበል ነክታችሁ እነሱን በእንትን ማድረግ መቀባት፣ ጸበል ማድረግ ጥሩ ነው። ምክንያቱም ውሃ መረጃ ተሸካሚ ነው። ቅዱስ ሲሆን ደግሞ የፈውስ አቅሙን ይገልጻል። ሶ እዛ ላይ ያሉ ጭጋጎችን የማስወገድ ኃይል አለው ማለት ነው። ሌላኛው ስልካችሁን በእንትን የምትይዙ ከሆነ በቦርሳ ወይም በሽፋን የምትይዙ ከሆነ ስዕል አድኖ አድርጉበት። ስዕል አድኖውን በምን ታረጉታላችሁ? ዳይሬክሽኑን ወደ ውጭ፣ የምትወዱትን ስዕል አድኖ ወደ ውጭ ታረጉታላችሁ ማለት ነው። እሱን ማድረግ። ሌላኛው ጠዋት ላይ ስትነሱ ስልካችሁን አማትባችሁ ጸሎት አድርጋችሁ መነሳት። በተለይ ቁስ ላይ ያለ የአልጎሪዝም መንፈስ በስላሴ ስም ታሰር። ስልኬ ላይ የተቀመጥ ልታደነዝዝ፣ ንቃቴን ልትወስድ፣ መንፈሳዊ ኃይሌን ልትወስድ የተቀመጥ የምትሰልል የአልጎሪዝም መንፈስ በስላሴ ስም ታሰር ብለህ በቃል አዘዘ ስልክህን ያዘው፣ ጸሎት አድርግ። ቢያንስ ሌባን እያሰርክ ነው። ቢያንስ ንቃተ ህሊናህን እያስቀርክ ነው። ቢያንስ መንፈሳዊ ኃይልን እያስቀረህ። ስልክ ላይ እንደዚህ አይነት ነገሮችን ብትጠቀሙ እኔ እመክራለሁ። ሌላኛው በየቀኑ የተወሰኑ የዲጂታል መሳሪያዎች ሙሉ በሙሉ ማራቅ፣ ዲጂታል ጾም የሚባለው ማለት ዲጂታል ፋስቲንግ። በቀን ቢያንስ 15-20 ደቂቃ ደስ ምን ማድረግ፣ ስልክን አስቀምጦ መቀመጥ። ሌላኛው ባዶ እግርን መሬት ላይ መርገጥ፣ ግራውንዲንግ። ስታቲክ ኢነርጂ የሚባለው በተለይ ይሄ ኃይለኛ የሆነ የተጠራቀመ በምንበላው በምንጠጣው ነገር የገባ በሞገድም የገባ ኃይለኛ ዝቃጭ አለ። ያ ዝቃጭ ብዙ ጊዜ ብረት ስንነካ ይነዝረናል። አምፖልም ልናበራ እንችላለን፣ ባይዘው እንደ ኤሌክትሪክ ማለት ነው። ያ ሁሉ ዝቃጭ ነው። ያ ደግሞ ወደ ምድር መውረድ አለበት። ምድር ደግሞ ያንን መሳብ አለባት። በባዶ እግር መሬት መንካት ማለት በጣም በጣም አባቶቻችን ሲጠቀሙበት የነበር፣ አሁንም ድረስ ገዳም ስንሄድ በባዶ እግራችን ገዳም የምንገባበት አንዱ ትልቁ ምክንያት ይሄ ነው። ዝቃጭ ለማስወገድ ነው ወደ ምድር። መሬትም ራሷ የተፈጠረች 22ቱ ፍጥረታት አንዱ የተፈጠረች እኛን ለፈውስ ስለምታገለግል ታዛለች። ሌላኛው ጸሎት ነው። ጸሎትና ምስጋና በጣም ወሳኝ ናቸው። ጸሎት የማይቋረጥ ድግግሞሽ ማለት ነው። ዛሬ ጸልየን ነገ ምን ተውሳይን የማይቋረጥ ድግግሞሽ የሆነ ጸሎት ማድረግ አለበት። እዛ በላይ ምስጋና፣ ምሬት መወገድ አለበት። የሚያማርር ሰው ኦልዌይስ ምንድነው ስኬትን ማየት አይችልም። ጦርነቱ ሞገዱን በጣም ከፍተኛ ነው የሚሆን። ምስጋና በጣም 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 ወሳኝ ነው። ምክንያቱም ክርስቶስ ወደ ላይ ቀና አለ፣ ወደ ሰማይ ቀና አለ፣ አመሰገነ፣ ሰጠ ነው የሚለው አይደል? ስለዚህ አመሰገነ፣ ሰጠ የሚለው ነገር በጣም ወሳኝና እኛም ማመስገን እንዳለብን ያሳያል ማለት ነው። ሌላ የአልካላይን ይዘት ያላቸው የተፈጥሮ ምግቦች ንጹህ ውሃ መጠቀም፣ በቤት ውስጥ እንደ ዕጣን ያሉ መዓዛዎችን በመጠቀም የቤት ኃይልን ማጽዳት። ዕጣን ቀበርቾ የሚባለውን ማጨስ ለምሳሌ በጣም ከከበዳችሁ እንግዲህ ዕጣን አንደኛ ዕጣን ካህናት ይጠቀማሉ። ዕጣን ደግሞ እኛ እንጠቀማለን። ጸሎቴን እንደ ዕጣን ተቀበልልኝ ይላል መዝሙረ ዳዊት 45 ላይ ነው ምናምን አካባቢ ነው 45 ወይ 43 አካባቢ አላስታውስም በደንብ። አሁን ዕጣን ቤታችን ስንጠቀም በረቂቁ ዓለም እዛ ላይ ቤት ላይ አራቱም ዳይሬክሽን የተቀመጡ አየር አጋንንት በሞገድ የሚለቀቁ የአየር አጋንንት በሙሉ ብትንትናቸው ነው የሚወጣው። ብትንትናቸው በተለይ በጣም በደነዘዛችሁ በከፋችሁ ሰዓት ዕጣን ታጨሱና ጭሱን 5ቱ ቅንዋተ መስቀልን በመጥራት ጭሱን ታጠኑት፣ የዕጣኑን ጭስ። ምክንያቱም ንቃታችሁ የንቃት አይናችሁ ግንባራችሁ ላይ ስላለ ያ የንቃት ኃይል የመከፈት ኃይል አለ። እዛ ላይ ያረፉ ጭጋጎች የመበጠስ ኃይል አላቸው። እዛ ላይ ያለ የስውር የሞገድ ኃይል የመበተን ኃይል አለው። አይናችን ላይም ግንባራችን ላይም ኤቭሪ ነገራችን የተቀመጠ የኤሌክትሮማግኔቲክ ወይም ፊልድ የመቆራረጥ ኃይል አለው በጣን ማለት ነው። ያንን ጸሎት እያደረገ መታጠን ማለት ነው። እኛ የምናደርገው በትዕቢት አይደለም። የእግዚአብሔርን ኃይል ስለምንፈልገን የእግዚአብሔርን መንፈስ ስለምንፈልግ በተለይ በዚህ ሰዓት አሁንም እደግማለሁ፣ በዚህ ዘመን የእጽዋት ኃይል ከጸሎት ጋር ካልተጨመሩ መውጣት አንችልም።
ማደግ አንችልም፣ መነሳት አንችልም። በጸሎት ብቻ የምናሸንፈው አይደለም። ባይዘው ከባድ ነው። እሱ ለሰከንድ አቋርጦ አያውቅም። ማይቋረጥ ሞገድ ነው ያለው። ማይቋረጥ ፈተና፣ ማይቋረጥ ድግግሞች ነው ያለው። እጽዋት በዚህ ሰዓት ያስፈልጉናል። ልናስብበት ይገባል። ከመኝታ ክፍል ማንኛውን ዲጂታል መሳሪያ ማራቅ። ነፍሰ ጡር በተለይ ዲጂታል መሳሪያዎችን አትጠቀም፣ ራቅ አርጋ አትጠቀም። በጣም አደገኛ ስለሆነ በተፈጥሮ ውስጥ በጫካ በተራራ በማሰለፍ የነፍስን ኃይል ማደስ። ለምሳሌ ዛፍ ጋር መጠጋት፣ ዛፍን በዛፍ ማየት፣ ተፈጥሮ ማየት፣ የእግዚአብሔር ፍጥረቶችን ማሰብ። በእነዚህ ነገሮች ሁሉ ምን ማድረግ ነው? ጊዜ መስጠት፣ ቦታ መስጠት በጣም ወሳኝ ነው። ጥልቅ ጸሎት፣ ትጋት በማዘውተር መለኮታዊ ኃይልን ማደስ ይቻላል ማለት ነው። ስለዚህ እነዚህ በአጠቃላይ እንግዲህ መፍትሄዎች ተብለው የተቀመጡ ናቸው። ከጭስ ጋር ከዚህ ከጠዋት ጋር እንግዲህ ያው ይሄ ተመልከቱ። በዚህ መሀል ነው የሰው ልጅ አለ። በዚህ መሀል ይሄ ሁሉ ነው እንግዲህ ይሄ ሁሉ ተጠራቅሞ ነው እንግዲህ ወደ ሰው ልጅ ላይ ሙሉ በሙሉ ተኩሶ ያለው ማለት ነው። ሙሉ በሙሉ ተኩሶ ያለው እዚህ ላይ። ስለዚህ እዚህ ሁሉ ለመውጣት እንግዲህ የቀበርቾ ስራ አለ። ለምሳሌ የጭስ አዘገጃጀት 5 ግራም የቀበርቾ ስራ አለ፣ 10 ግራም ነጭ ዕጣን፣ 5 ግራም የሱፍ ፍሬ የሚባሉትን አንድ ላይ አድርጎ ማታ ፀሐይ ከመግባቷ በፊት በሳት ፍም ላይ አጥኖ በጭሱ መታጠን፣ ቤትን ማጠን። በቃ መታጠን። አሁን ባይዘው እኛ በቃ በትቢት ሳይሆን በመልካም ጸሎት እያደረጉ መታጠን ያስፈልጋል። በቃ ግድ ነዋ፣ ሞገድ ነዋ። ጭስ እኮ ሞገድ ነው አይደል? የጭስ ሞገድ ግን ይታያል። ግን የጭሱ ሞገድ በማይታየው ዓለም ሂዶ ግን የሚሰብረው ሌላ ረቂቅ የጨለማ ኃይል አለ። አባቶቻችን ቤተክርስቲያን ታቦትን ለመባረክ እግዚአብሔርን መስዋዕትን ለማሳረግ ይጠቀማሉ። እኛ ደግሞ ራሳችን ቤታችንን ጸሎታችን እንዲያርግ እግዚአብሔር እንዲቀበል እኛ እንዲፈውሰን ከእግዚአብሔር ጋር ባለን ግንኙነት መጠቀም እንችላለን። ይሄ መጽሐፍ ቅዱሳዊም ስለሆነ ማለት ነው። ሌላው በሳምንት 3 ቀን ሰኞ፣ ሮብ፣ አርብ ማድረግ ነው። ይሄንን አሁን ያልኳቸውን ማለት ነው። ጭሱ እንዳይበዛ መስኮቶች በትንሹ ክፍት መደረግ ይቻላል እና ጸሎተ ሳዶርን ወይም 5 ቅንዋተ መስቀልን መጥራት ነው። ሌላኛው የመቀባት መፍትሄ ላይ እንግዲህ የወይራ ዘይትና የስናፍጭ ድብልቅ የሚባል አለ። እንግዲህ 100 ሚሊ ሊትር ንጹህ የወይራ ዘይት፣ 10 ግራም የተፈጨ የስናፍጭ ፍሬ ሁለቱን ቀላቅሎ በጸሎተ ሳዶር 7 ጊዜ ከባረኩ በኋላ ማታ ከመተኛት በፊት ግንባርን መቀባት ማለት ነው። ደረትን፣ የአከርካሪ መስመርን፣ የእግር ጫፍን መቀባት። ይሄ እንግዲህ በመቀባት በጭስ ቅድም፣ አሁን ደግሞ በመቀባት ማለት ነው። ሌላኛው እንግዲህ የጸበልና የጨው ኃይል የሚባላል አሁን በጣም በጣም ወሳኝ ማለት ነው። ጨው እንግዲህ ማን ነው? ጸበል ያው ቅዱስ ውሃ ነው የእግዚአብሔር። በተለይ ቅዳሴ ጸበል እና ሌሎቹ በአግባቡ የምንጠቀምበት እንዳለ ሆኖ ግን ጸበል እኛ የምናዘጋጀው ጸበልን ነው አሁን ማወራቸው። እኛ የምናዘጋጀው ጸበል አለ። ለምን? ንጹህ ውሃ እናዘጋጃለን፣ ጸሎት እናደርጋለን። ለምሳሌ ብዙ ጊዜ የምመክረው ብዙ ሰዎች የተጠቀሙበት ጥናዳሙ ምን ይሆናል? ይቀጠቀጣል። ያ ፈሳሽ ውሃ ውስጥ ይጨመራል። እዛ ላይ ጸሎት ታደርጋላችሁ። 7 9 13 24 36 72 44 እያለ ይሄዳል። ቅጠሎቹ እንደ ብዛታቸው እነሱን ጨፍቆ እዛ ውስጥ አድርጎ ጸሎት ባደረግነን ቁጥር እፍ እያለን መጨረሻ ላይ ቤታችን ላይ ቤቱን 4 ማዕዘን መርጨት፣ ራሳችን መጥመቅ፣ ልጆቻችን ማጥመቅ ግንባራቸው። ይሄ እኛ የምናዘጋጀው ጸበል ማድረግ እንችላለን። እንደገና ደግሞ ከገዳም የሚመጡ ጸበልም ደግሞ ሳንበላ መጠቀም እንችላለን። ሳንበላ እኛ ያዘጋጀነውን ጸበል በልተንም ቢሆን መጠቀም እንችላለን። እኛ ስላዘጋጀነው። እኛ ያላዘጋጀነውን ግን በባዶ ሆድ ነው ቤተክርስቲያን የምታዘዘው ባይዘው። ስለዚህ ይህንን የጸበልና የጨው መታጠቢያ ማለት ለምሳሌ ጨው የባህር ጨው ይባላል። የባህር ጨው ማለት ይሄ በሱቅ ላይ ታሽጎ ማይመጣው ፕሮሰስ ያልሆነው ጨው ማለት ነው።
ይህ ፕሮሰስ ያልሆነው ጨው ማለት ከምድር በታች እዞት የሚወጣው ረቂቅ የሆነ ማዕድን አለ። ያ ማለት ፋብሪካ አልነካው። እሱነን እኛ ከምናዘጋጀው ጸበል ጋር ቅዱስ ውሃ ጋር አድርገን በሱ ምን ማድረግ እንችላለን? መታጠብ፣ እግራችንን መንከር እንችላለን። እንግዲህ 5 ሊትር ቀዝቃዛ ጸበል ከ2 የሾርባ ማንኪያ ያልተፈጨ የባህር ጨው ይህንን በመደባለቅ ጸሎት በማድረግ በተለይ ጸሎተ ሳዶርና መዝሙረ ዳዊትን ከተባረከ በኋላ ማታ ከመተኛት በፊት በመላ አካል ላይ ማፍሰስ። አሁንም አንሻፋችሁ እንዳትረዱ፣ እኔ ማወራው እኛ ያዘጋጀነውን ቅዱስ ውሃ ጸበል ማለት ነው። ጸሎት አድርገን ያዘጋጀነውን ማለት ነው። ማታ ምን እንጠቀመው ቤተክርስቲያን ገዳም ያመጣነውን ጸበል ምግብ ተበልቶም አይደረግም፣ በባዶ ሆድ ነው እሱ። እኛ ያዘጋጀነውን ግን በጭንቀታችን ሰዓት መጠቀም እንችላለን። ስለዚህ ውሃውን በባዶ እግር መሬት ላይ አቆሞ መታጠብ አንዱ እንግዲህ ኤሌክትሮማግኔቲክ ፍሪኩዌንሲ ፊልድ የሚባለውን ጭጋግ ለመስበር ሰውነታችን የተፈጥሮ ቀዳዳዎች ስላሉ በእነዛ ተፈጥሮ ቀዳዳዎች የእግዚአብሔር ኃይል መንፈስ ቅዱስ የሚገባበት የሚወጣበት ቅዱሳን መላእክት እኛን የሚጠብቁ የቅዱሳን መላእክት በነፍስ መስመር በኩል ወደኛ መልእክት የሚልኩት የሚጠብቁበት የኃይል መስመር። የሰው ልጅ የራሱ የሆነ የተፈጥሮ ቀዳዳ አለው። እነዛ ቀዳዳዎች የነፍስ መስመሮች አሉት። እነዛ የነፍስ መስመሮች ደግሞ አሁን ስርዓቱን ለመድፈን አንደኛው የሚጠቀመው ቅባት ነው፣ ሽቶ ነው አንደኛው የሚጠቀመው። እነዚህ ነገሮች አሁን እነዚህን ስንጠቀም እነዛ የተፈጥሮ ቀዳዳዎች ሲከፈቱ ንቃቱ በዛው ልክ ይመጣል ማለት ነው። እና በዛ መልክ ብትጠቀሙ የፋብሪካ ምግቦችን የታሸጉ ጂኤምኦዎች እና ሌሎችን ነገሮች ብትቀንሱ የሚለውን ነገር ብትጠቀሙ፣ በተለይ ጸሎተ ሳዶር በጣም 36912 ላይ በንቃት ብትጠቀሙበት ብዙ መቃብር ፈንቃይ ነገሮችን ታገኛላችሁ። በእኔ በኩል ያለኝ ይሄ ነው። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር ይስጥልኝ። ዳያግራም ላይ ያስተማርከውን ነገር አይምሯችን ላይ እንዲቀረጽ አንዳንድ ዳያግራሞች አሉ። አንተ ያልከውን ያው ልቦናችንን አፌክት ስለሚያደርግ የሬዲዬሽኑ ልቦናችን የሚያደርግ ከዛ የልቦናችን ሪደም ደግሞ በዛ ምክንያት አፌክትድ ስለሚሆን በዛ በኩል የሚመጡ ነገሮች ቅድም እንዳነሳው የደም ብዛት ወይ የደም ግፊት፣ ከዛ ደግሞ በዛ ምክንያት የስኳር በሽታ፣ ከዛ ደግሞ በዛ ምክንያት ኮሌስትሮል፣ ከዛ ደግሞ የሚመጡ ሲስተማቲክ ነገሮች በሙሉ ከዛ ጋር የተገናኙ ናቸው። በፊት ያመን የነበረው ወይንም በብዛት ዓለም አቀፍ የህመም ችግር የነበሩት ኢንፌክሽን፣ ባክቴሪያ፣ ቫይረስ ወይ ኢንፍሉዌንዛ ኦር ቱበርኩሎሲስ ምናምን ከውጪ ባዕድ የሆኑ ነገሮች ወደ ሰውነታችን ሲገቡ የነዛ ውጤት ነበረ እንደዛ የሚያደርገው። አሁን ግን እንዳልከው ነው፣ ከረቂቅ ከሬዲዬሽን የሚመጣብን ነገር ነውና አንድ ዳያግራም ላይ እንግዲህ ሉክ አት ዲስ እንዴት አሁን እኛ ስልካችን ብቻ ነው አይደለም እናስበው በብዛት ግን መኪናም አሁን ያሉት መኪናዎች ሃይብሪድም በቅርብ ጊዜ የሚሰሩ መኪናዎች ጂፒኤሱን ለመስራት ከሬዲዬሽን ነው። ሬዲዮ ለምንሰማው በሬዲዬሽን ነው። አሁን ደግሞ ኤሌክትሪክ ሲሆኑ ኤሌክትሪክ መኪና ራሱ ኤሌክትሮማግኔቲክ ፊልድ አለው ማለት ነው። እና ኤሌክትሮማግኔቲክ ፊልድ የሚረጭ ነገር ውስጥ ነው የምንነዳው። ይሄ ሁሉ እንግዲህ ከሴል ታወሮች ተጨማሪ ሪሞት ኮንትሮል ሲኖረን የቲቪ በሪሞት ኮንትሮል ስንጠቀም ደግሞ አሁን በኢትዮጵያ የተለመደ እንደሆነ አላውቅም፣ ግን የህፃናት ሞኒተር ሁሉ አለ አይደለም? ህፃናቶች ቤት እንትናቸው ላይ ክርባቸው ላይ ሆነው ሌላ ቦታ ሆነው ወላጆች ለመከታተል ብለው እንትን ያደርጋሉ። ሂድን ካሜራ ይኖራል ወይንም ሰርቬይንግ ካሜራ የሚያያቸው ካሜራ ይኖራል እና ያንን በሪሞት ኮንትሮል ነው ደግሞ የሚያዩት ማለት ነው። እና ልጁ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀስ
የቱ ጋር እንደሄደ ለማየት ይንቃ ይተኛ ለማየት እና ያ ራሱ አለው ኤሌክትሮማግኔቲክ ፊልድ አለው እና እነዚህ ነገሮች በሙሉ ከልባችን ጋር ነው ጉዳያቸው ዮሐንስ እንዳለው እና ያ ነገር ዞሮ ዞሮ የብለድ ፕሬሸር የሚኖርብን የልቦናችን መቃወስ በደንብ ፓምፕ ማድረግ መቻል አለመቻል እና ደግሞ ቬናችን መጥበብ ከዛ ደግሞ ጭንቀት ይሄ ሁሉ ነገር ዞሮ ዞሮ ከልብ ጋር ከዛ ደግሞ ሌሎች በሽታዎች ስኳርም ደም ግፋትም የኢሚኒቲ እንትን ህመሞች ራሳቸው የዋይት ብለድ ሴል ካውንት መቀነስ የሬድ ብለድ ሴል ካውንት መቀነስ ዲፎርምድ መሆን ከዛ ብሎ አልፎ ደግሞ ካንሰር ድረስ የሚደርሰው ከዛ ጋር የተገናኘ ነገር ነው እና ያን ቅድም ግራውንድ አድርጉ በእግራችን ባዶ እግራችንን ምንድነው የሚባለው መሬት ላይ ባዶ እግራችንን እንራመድ እንትን እንበል ግራውንድ እናድርግ ሶ ዳት ኤክስትራ ያለው ቻርጅ ከሰውነታችን ወጥቶ ወደ ግራውንድ እንሄድ ትርፉ ነገሮችን ወደዛ ወደ ምድር እንዲዘግጥ እንዳለው እንደዛ ማድረጉ ዝም ብሎ ቀላል ነገር አይደለም። ለምን አንድ ቀን ላናረገው እንችላለን፣ አንድ ሁለት ቀን ላናረገው እንችላለን። ግን ባላረግን ቁጥር ሰውነታችን ውስጥ የሚጠራቀመው ኤክስትራ ኤሌክትሮን ሰውነታችን ውስጥ ደማችን የደሞቻችን ሴሎች ዲፎርምድ እንዲሆኑ ነው የሚያደርገው። ዲፎርምድ በሆኑ ቁጥር እነዛ በሽታዎች በሙሉ ሲስተማቲክ ስለሆኑ ነው በቀላሉ በመድኃኒት ማይድኑት። ብዙ ነገር የሚሆንብን ብቻ ባዮሎጂካል ነገር ውስጥ ባንገባም ግራውንድ ስናደርግ የሚፈጠረው ነገር እዩ። አንድ ሰው ግራውንድ ከማድረጉ በፊት ቢፎር የሚለውን እዩት። ሰውነቱ ላይ የነበረው ኤነርጂ እና የነበረው የስትረስ ኤነርጂ አንገቱ ላይ ጀርባው ላይ ያለውን እና ዳት ስፓይናል ኮርድ ነው ከኋላ ነው ያለውን ኤነርጂ እንዴት ስትረስፉል እንደሆነ ከዛ በኋላ ግራውንድ ከተደረገ በኋላ ያለው ትንሽ ነው አንገቱ ጋር ብቻ ነው ትንሽ የቀረው እንጂ the rest ወደ ፖዚቲቭ ተቀይሯል ማለት ነው። በአንድ ግራውንድ በማድረግ 20 ደቂቃ ግራውንድ በማድረግ ይሄን ለውጥ እናያለን። አንዳንዴ ዳያግራም የሚጠቅመው ቪዥሊ የምናየው ነገር አይምሯችን ላይ ስለሚቀረጽ በተጨማሪ ይሄንን እንትን ልበላችሁ ብዬ ነው። ግን ዮሐንስ የሚያስተምረንን ነገር በተግባር እናድርገው። ለምን ያድናል፣ ይረዳል፣ መፍትሄም ነው። ይሄን ለማለት ነበር። እሺ እግዚአብሔር ይስጥልን። ታችን ያው አንቺ ሙያውን በደንብ ስላለሽበት ስለተማርሽው ትልቅ ነገር ነው። እያግሽን ያለ ነው፣ ቀላል አይደለም እውነት ለመናገር። አሁን በቅርብ ደግሞ እስቲ ሚዲያ እኛ ጋር የሚተዋወቀው ሚዲያ ተመልከቱ። ሮጋስ የሚባለው ኤርፎን አሁን ኤርፎን ነው እየተዋወቀ ያለው። ኤርፎን ግን ዝም ብላችሁ ስታዩት አሁን ኤርፎን መታወቅ ነበረበት። ግን ምንድን ማለት ነው? ግን አሁን በምን በተለየ አይን አያችሁት? አሁን ኤርፎን ሲተዋወቅ ምን ማለት ነው? ልጁ እየዘለለ እናቱ ይዘላል ይጫወታል ምናምን ቤቱ ላይ። ከዛ እናቱ ትመጣለች። ለምን ሆነ ነው ስትለው አይ የኤርፎ እያዳመጡ እኮ ነው ምናምን አይነት ነገር ነው የሚያሳየው። ከዛ እሷ ትተዋለች። ምን ማለት ነው? ጫጫታ ላይ ግቡ ማለት ነው። ኤርፎን ምን ያህል እንግዲህ ባይዘዌ አልጨረስኩትም እንጂ ጆሮ ጋር ተያይዞ ጆሮና ልብ ምን ያህል ግንኙነት እንዳላቸው በቅርቡ ለጥፈዋል። አንድ ታችንም ጠይቃ ማወቅ ፈልጋ በጣም ስለዚህ ሚስጥር ጠይቀኝ ነበር። ባለፈው ስለ ልብ እና አእምሮ ጋር ተያይዞ የጻፍኩት አለ። ግን ጆሮና ልብ ምን እንደሚያገናኛቸው ከአእምሮ ጋር እሱን እንደጨረሱ ለጥፈዋለሁ። ግን ሮጋ ሳይሆን ኤርፎን ሆኖ ሲተዋወቅ ምን ማለት ነው ነው ጥያቄ። አሁን በተለየ አንግል ሰው ይህን አይቶት ያውቃል? እዛ ደግሞ ሰው እንዴ ሮጋ ስኳሪፍ ኤርፎን እንዲህ ምናምን ብሎ ደግሞ ይገዛል አይደል? ከዛስ ሙሉ በቃ ኤርፓድ ነው ምን እንዳለ ጆሮ ጋር ሰክቶ ሲያንጫጭ ይውላል። በቃ ጆሮ ጋር ማለት ነው። ጆሮ ጋር በተንጫጫ ሌላ ድምጽ
ጆሮ ጋር እንግዲህ እየተንጫጫ ሲሄድ ነፍስ ምንድን ነው የምታዳምጠው? ነፍስ የትኛው ጫጫታ የትኛውን ጫጫታ ጥላ ነው ወደ ውስጥ የምትመሰጠው? ባይዘው ምን አይነት ድምጾች ይበልጥ ሞገዶቹ ይበልጥ በኤርፎን እንዴት ቀርበው ይገባሉ? እንደው በርቀት ቢሆንስ ችግር የለውም፣ ግን በኤርፎን ስናዳምጥ ደግሞ ሞገዶቹ ምን ያህል ቀርበው ወደ ውስጥ መግባት ይችላሉ? ወደ አእምሮ፣ ወደ ልብ። ከባድ እኮ ነው ጎበዝ። እውነት ነው በጣም እንደውም ከእንትኑ የበለጠ እንዳልከው እንትኑን ኤርፎን ሲሆን ጆሮአችን ላይ ነው አይደለም የሚደረገው እና ይኸው የምናየው ኤሌክትሮማግኔቲክ ፊልዱ ሩቅ ሆኖ ሳይሆን ጆሮአችን ላይ ይሆናል ማለት ነው። እና ብሬናችን ራሱ በኤሌክትሪክ ሲግናል ነው ሲግናሎች ከአይምሯችን ወደ የተለያዩ ኦርጋን ክፍሎቻችን የሚልከው ልባችንን ሪትሙን ስንተነፍስ ራሱ ሪትሚክ ነው የምንተነፍስበት። ጤነኛ አስተነፋፈሳችን ማለት ሳይሆን ራሱ ያህዌ የማለት አይነት አስተነፋፈስ ነው ያለው በተፈጥሮ በትክክለኛው ሪትም። እሱን ሪትም ኮንትሮል የሚያደርግ ብሬናችን ነው። ኪድናችን ፊልተር እንዲያደርግ ሊቨራችን፣ ኤቭሪ ሲንግል ኦርገን ማድረግ ያለበትን ነገር ብሬናችን ሲግናል ያደርጋል። ኢንዶክራይን ሲስተማችንን ኮንትሮል ያደርጋል። ግን ኤርፎን ስናደርግ ከኤርፎኑ የሚወጣው ኤሌክትሮማግኔቲክ ፊልድ ከብሬናችን ያለውን ሲግናል ወደ ኦርጋናችን የሚላከውን ሲግናል ኢንተርፌር ያደርጋል። ሲግናሉ ከብሬን ወደ ሰውነት ነው መሄድ ያለበት፣ ወደ ታች ወደ ኦርጋኖቻችን። ነገር ግን ኤርፎን ስናደርግ የሚላከው ሲግናል ከኛ የተፈጥሮ ባዮሎጂ የብሬናችን ሲግናል ጋር ይጋጫል፣ ያቋርጠዋል፣ ስሎ ያደርገዋል፣ ያስቀረዋል። ቀስ በቀስ እስከ መርሳት ድረስ የምንደርሳበት ምክንያት በዛ ነው። አንዳንዴ ሰዎች መታጠቢያ ቤት መሄድ ሲኖርባቸው ለሽንታቸው መሄድ ሲኖርባቸው፣ ነገር ግን ሲግናሉ ደርሷቸው ኢግኖር ያደርጉታል እስኪታመሙ ድረስ። ያንን ነገር የሚያደርግባቸው ስትረስ ኦልሶ እንደዚህ አይነት ነገር ላይ ዲፔንድ የሚያደርጉ ከሆነ ነው። እየቆየ ሲሄድ ደግሞ የሰውነታችን ባላንስ ግራቪቲ ሴንተር ኦፍ ግራቪቲ ሰንስ የምናደርግባቸው ሲግናሎችን የሚያደርጉት የኢር እንትኖች ኢር እንትን ይባላሉ፣ ኤሌክትሮማግኔቲክ ኤንዲንግስ ይባላሉ። ኢር ፊሊንግስ ናቸው። ጆሮአችን ውስጥ ያሉ እንደ ፀጉር አይነት ነገሮች ናቸው እና እነሱ ናቸው ባላንሳችን ሃንድል እንድናደርግ ባላንሳችን ግራቪቲ ሴንተር ኦፍ ግራቪቲያችን ሴንስ እንድናደርግ የሚያደርጉት። ነገር ግን እንደዚህ ኢንተርፌር የሚያደርግ ሴልፎንም ይሁን ብዙ ጊዜ በስልካችን በጆሮአችን የምንይዝ ከሆነ ኢርፒስ የምናደርግም ከሆነ ለረጅም ጊዜ የማያቋርጥ ኤሌክትሮማግኔቲክ ሲግናል ስለሚላክብን በተፈጥሮ እግዚአብሔር የራሳችንን ባላንስ እንድናውቅ ወደ ግራ ስናጋልል ወደ ግራ፣ ወደ ቀኝ ስናጋልል ወደ ቀኝ እንዳለን የሚያሳዩትን እነዛን ኤሌክትሮማግኔቲክ ኤንዲንግስ ያደክማቸዋል። ከዛ አሁን እዚህ ሀገር ምዕራብ የሚኖሩ ሰዎች እድሜያቸው 50 60 ምናምን ሳይገባ ይወድቃሉ፣ በሆነው ባልሆነ ይወድቃሉ። ያ የሚሆነው ለምንድን ነው? ሴንስ ኦፍ ግራቪቲ እየደካመ ነው። they don't sense። ልክ አሁን አንድ ሰው ሲሰክር እንዴት ነው መስከሩ ራሱን ባላንሱን ኮንትሮል ማድረግ እንዳያቅ ያደርገዋል፣ ይንገዳገዳል። ያ የሚፈጠረው ምንድን ነው? አልኮሉ ደም ውስጥ ገብቶ ከዛ ብሬኑ ጋር ሲደርስ እነዚህ ሴንስ ኦፍ ግራቪቲ ሴንስ የሚያደርጉትን ኢር ኤንዲንግስ እነዛ ኢር ፊሊንግስ የሚባሉት እነሱን ስለሚያዛባቸው ሲግናሉን ስለሚያዛባ ወደ ግራ ሲያጋልን አያውቅም፣ ወደ ግራ ሲያጋልን አያውቅም። ስለዚህ ይንገዳገዳል፣ ይወድቃል። ልክ እንደዛው ኤሌክትሮማግኔቲክ ፊልድም እንደዚህ አይነት ኢምፓክት አለው እና እነሱ ይሄን ነገር አርጉ የሚሉን የሁሉ ዳሜጅ እያለ የሁሉ ውርጅብኝ እያለብን ጭራሽ ጆሮአችን ላይ ደግሞ እሱ እንድናደርግ ነው። አሁን ደግሞ አዲስ አበባ ላይ ወይም የሆነ በቃ ሰው ኤርፎን ይሰካል ብቻውን በብቻው ዓለም ውስጥ ምናምን ምት ላይ ነው ያለው። ከዛ ብትሰሚው ማን ብትጠሪው አይሰማም። በቃ የራሱ ዓለም ውስጥ ነው ያለው፣ ደንዝዟል። በቃ አለቀ። መንቃት አለብን። ይሄ በጣም አስፈላጊ ትምህርት ነው፣ ማካፈል አለብን ለብዙዎች። ምክንያቱም ስለማናውቅ በየዋህነት ስለሆነ የምንጎዳው።